ያደረገ እሱ ብቻ ነው። የገባንም ያልገባንም ቅድም አምሹር እኔ ሪኮርድ ላይ እንደገና ሰማዋለሁ ብዬ አስባለሁ። የሆነ ቦታ ይኖራል። በእውነት በጣም ብንሰጥ እንኳን የምንሰጠው አብረን እስካለን ድረስ ብቻ ነው። ያለቀ ዕለት እኮ እያንዳንዳችን የምንጠራው በግላችን ነው። እስከ ዘላለም እስከ መጨረሻው የሚያስኬደን ይህ የተሰጠን ህይወት ነው። ስለዚህ የተናገረው መልእክት እንደ እኔ አሳንሽ አላየውም። ቅድም የተናገረውን እሺ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። ቅዱሳን በዚህ ያላችሁ ሁሉ ተባረኩ። ሁላችሁም ከታችም ከላይም ያላችሁ ሰላም ቀን ይሁንላችሁ፣ ሰላም ምሽት ይሁንላችሁ። አመሰግናለሁ። እሺ፣ ሰላም የእግዚአብሔር ያክብርልን። በጣም አመሰግናለሁ። እንግዲህ ጥሩ ጊዜ እናሳልፋለን፣ ጥሩ ጊዜ ይኖረናል። ወንድማችን ተሙን መጥቷል እና ኤኒዌይስ ለምንድን ነው ፕሮቴክት የምታደርገው ተሙን የሚል አለ። ጌታ እስኪመጣ ወደ ጌታ እስክንሄድ አደርገዋለሁ። በዚህ አጋጣሚ ከማልደራደርባቸው ሰዎች መካከል ኦልሞስት እኔ እናንተን ቤተ እምነት አይደለም የሚያገናኘን ሰውነት ነው የሚያገናኘን እና ከማልደራደርባቸው ሰዎች መካከል ፕላትፎርሙ ኖረም አልኖረም የሶሻል ሚዲያ የትኛውም አፖች ኖሩም አልኖሩም እስከ ጥግ ድረስ ነው የምወድና ማከብር። እስከ ጥግ ድረስ ነው እምወድ። ለምሳሌ አክልኛው ስመጣ የወንድሜ ሶፊ ቤት ነው ላይቭ ነው የከፈተው። ላይቭ ሲከፍት እኔ ሶፊ ከፍቶ እኔ አልከፍትም። ለምደውም አልከፍተው። ሶፊ ወንድሜ ነው፣ የእሱ ሃይማኖት እንደዚህ ነው። ማንም የፈለገበት ሄዶ መርጦ መደፋፋት ይችላል። አንተ ጋር ሀሳብ መስጠት ይችላለሁ እንደፈለግኩኝ። አንተ ምን ጋር መተን እንደፈለግ ሀሳብ እንሰጣለን። ሶፊ ፕሮቴስታንት ስለሆነ ለምን አንተ ጋር መጣ ሚልም ሰው የለም። ለምን ቢባል የኔ ወንድሞች ኦርቶዶክሳዊ ወንድሞች እስከ ጥግ ድረስ ነው የሚወዱ። ደግሞ የገባ እውነትን ፕሮቴስታንታዊ የሆነውን የገባን እውነትን ደግሞ እንደ መጽሐፍ ቅዱስ እንወያያለን። ስንወያይ አንተን እነትን እያጣጣልኩኝ ሳይሆን እያከበርኩ ሐሳቡ ላይ እንፋጫለን። በቃ አለቀ። ይሄ ነው። ግን እኔ እናንተን ያስተሳሰረን ይሄ ሃይማኖት ሳይሆን ሰውነት ነውና ደግሞ ደስ የሚለኝ ሶፊ እንደ ሰውኛ ዘረኛ አይደለም። እንደ ሰውኛ ሰው ዘረኛ ሲሆን ካንሰር በሽታ ይኖርበታል። እንትንነቴን አትንካብኝ፣ እንትንነቴን አትንካብኝ። እንደ ሃይማኖተኛም ደግሞ ሃይማኖተኛ አይደለም። እንደ ጎጠኛም ደግሞ ጎጠኛ አይደለም። አንተ በቃ የሆነ መጽሐፍ ቅዱስ ውስጥ እንዳለ የገባው ሰው በቃ ኖርማል ሰው ነህና ያ ኖርማል ሰውነት ከኔ ጋር አልጎረበጠኝም አይሻክርብኝም። እና ድንገት እንደ ሰው የተሳሳቱ ሐሳቦችን እንኳን ባነሳ ማቅናት የምትችል የተሳሳትከው ትንሽ እንኳን ነገሮች ቢኖሩ ማቅናት የምችል ወንድሜ ነህ። ማንም ምንም እንትን ሊል አይችልም። ለዚህም ነው አሁን ለምሳሌ ያክል አንተ ቤት ላወራቸው እንኳን እንደ እድል ሆኖ እንኳን እኔ ጋር መተው ላወራቸው ማልችለው የሆነ ቦታ ቢፈልጉኝ ሊያገኙኝ የማይችሉ ሰዎች አንተ ጋር ያገኙኛል። እንዴ ሶፊ ጋር እኮ መተው እኮ አገኙኝ ብዬ አንተ ጋር አልቀርም። ለምባል ኳይ እነዛም ሰዎችም አንተ ያስገባህበት የራስ የሆነ መረዳት አለ። ልታስገባበት የምትችለውንም ደግሞ መረዳት ደግሞ አከብርልሃል። በእኔ ላይ ሙድ ለመያዝ አይደለም፣ እኔ ላይ አንተ የበላይ ለመሆን አይደለም እንትን የምትለውና ይሄን ባህሪ ስለማቀው ወደሃለሁ። ሰውድ ደግሞ ውድድ ነው ማድረግ። ቴንክ ዩ ማይ እንግዲህ እዚህ ፕላትፎርም ላይ ያው ሰዎች ወዲያና ወዲህ ሆነው ነው የሚሰዳደቡት። ወዳለው ወንድሜ ወዳለው ስንባባል ምንድነው የሚቆለጳጳሱት የሚላሉ። ተምዬ በጣም ነው የምወደው እና ልድገምላችሁ በጣም ነው የምወደው እና እንግዲህ ያ ደግሞ የሚያበሳጨው ካለ ምንም ልረዳው አልችልም። ግልጽ ጥርት ባለ አማርኛ እወደዋለሁ፣ ይወደኛል፣ አለቀ። ከጥቅም ጋር የተያያዘ አይደለም፣ ከሃይማኖት ጋር ከዘር ጋር ከምናምን ጋር የተያያዘ አይደለም። በቃ እኛ we are human being
የራሳችን የተለያየ አስተምሮቾችና አመለካከቶች አሉ። ኢንተርቪያችን እንዳያችሁት በሌላ ጉዳይ ላይ ሲሪየስ ሆነን እንነጋገራለን። ለሌላ ሰው የምንደባደብ የምንነቋቆር ሁሉ ሊመስለው ይችላል። እኛ ሀሳብ ነው የምናነሳው። ሀሳብ ላይ ላንግባባ እንችላለን። ከዛ በተረፈ ግን ሀሳብ አልተግባባንም ማለት ግን የኔና የሱን ወዳጅነት ያጠፋዋል ያሻክረዋል ማለት ግን አይደለም፣ አያገናኘውም። እና እንደውም ብዙ ሰዎች ከኛ ሊማሩ ይገባል፣ ከኛ ሊማሩ ይገባል። በፍቅር ማውራትን፣ በመከባበር ማውራትን ሊያዩና ሊረዱ ይገባል። ስለዚህ እንደሱ ነው የሚሆነው። እንደውም ለዚህ ሁኔታ ተሙዬ ጾም ሲፈታ፣ የገና ጾም ሲፈታ በቃ አንድ ለጥሬ የሚሆን ፍየል ነው የምገዛው። ትልቁ ይሄ የሀረር ፍየል ችን ላይ በቅርቡ ስለሚሄድ ወደ ድሬዳዋ ሄዳለሁ። ስመጣ ከአዋሽ ላይ የአዋሽ በከል ይዤ እመጣለሁ። በከል ፍየል ይዤ እመጣለሁ። በቃ እንግዲህ ምን እንደሚኮን ማየት ነው። እስከ ገና ትደልባለች የገና ዕለት። ስለዚህ ከዛ አንጻር ነው። አንትዬ እንዴት ነህ? ሚዩት አድርገሃል። ተሙላ አስተዋውቅ እስቲ። አንተና አለህ ነው? ተኝተሃል? ተኝቷል መሰለኝ። ላስተዋውቅ ነበረ። አንተና አንዱ አንተ ላይ የሚነሳብህ ነውና ፕሮፋይል ሲቀይር ጸባዩም ተቀየረ። ደስ ይላል። ላስተዋውቅ ነበረ። ፕሮፋይሉ ሲቀየር ተቀየረ። አሪፍ ነው። አንቲ እኔ በነገራችን ላይ ያው ሶፊ አንተ ጋር አሁን ቅድም ላይ አንድ አባት ነበሩ። ከእሳቸው ጋር ለምን እንደጓጓውኝ አላውቅም። እውነቱን ለመናገር አንዳንድ ጊዜ ትልልቅ ሰዎች በጣም በእድሜያቸው የገፋ ሰዎች ለምሳሌ ከአንተ ጋር እኩል እንታገል እንችላለን በንግግር በቃላት። ትልልቅ ሰዎች ሲመጡ ግን ሁሉም ከመጮህ ይልቅ እኔ እድል ሰጥቻቸው ላዳምጣቸው መፈልጋቸው አባት ነበሩ። ድንገት በዚህ አጋጣሚ ካሉ ራሱ ኢንቫይት አድርጋቸው። ዳድ ማን ነበሩ? እኔ እንጃ ስማቸውን አላውቅም፣ ግን 65 ዓመቴ ነው ያሉት ሰውዬ ካስታወስካቸው። አስታውሳቸዋለሁ፣ ግን ስማቸው እንዴት አይነት እንደነበረ እንግዲህ ታገስኩህ። አንተ ሰውዬ እንግዲህ አሁን ያው በቃ ሚዩት ተደረገ። ምን እናድርግ? እና ኤኒዌይስ አትሰዳደቡ። ጽሁፍ ስለሆነ ነው የሚቀላችሁ። አንዳንድ ሰዎች ሰው የምትሰድቡ ሰዎች ጽሁፍ ሲሆን ምንም እንደ ነውር ጌጡ ነው እንዴ? ምን አይነት እንደው ኧረ ባካችሁ ባካችሁ፣ በስድብ እግዚአብሔር አይከብርም። አጭርና ግልጽ። በስድብ የሚከብር እግዚአብሔር የለም። ለእግዚአብሔር ጠበቃ ሆናችሁ ኢየሱስ ክርስቶስ ደሙን አፍሶ ያዳነውን ሕዝብ እንዴት ነው በጥቅስ የምትገሉት? እንዴት ነው በስድብ ልትገሉት የምትፈልጉት? ኧረ ባካችሁ። እና ልክ ስላልሆነ እንደሱ አለ። ጊዜ ባለሱቁ አቤት። እንዴት ነው? ምንድን ነው ጊዜ ባለሱቁ? ጊዜ ስመኝ ነው። እስቲ ያስረዳል። ጊዜ ስሜ ነው። ጊዜ ስም ነው። ሱቁ ነው። ባለ ሱቅ ግዛቸው ባለ ሱቅ ነው። ጊዜ ባለ ሱቁ። አዎ፣ ግዛቸው ባለ ሱቅ። ሱቅ አለ? አዎ አለኛ። እግዚአብሔር ይመስገን። የምን ሱቅ ነው? ሸቀጣ ሸቀጥ፣ ዘይት ምናምን ካስፈለገ እኔ ጋር ትመጣለህ። አስቤዛ ምናምን ማረግ ከፈለገ እኔ ጋር ትመጣለህ። እልክልሃለሁ እኔ በተም ዋርጌ ነው። የት አካባቢ ነው? እዚህ ጀሞ፣ አዲስ አበባ ጀሞ። ኦኬ ጀሞ። የሚገርም። አሁን ምንድን ነው በጣም እየተሸጠ ያለው? ሁሉም ነገር ይሸጣል። ቡና፣ ዘይት፣ ምን ልበል? የማይሸጥ ነገር ምን አለ ብለህ ነው? አሁን የት ነው ያለኸው አንተ? እኔ አዲስ አበባ እኮ። ሱቅ ነህ? አዎ
አዎ አዎ አዘጋም አልመሸም። አይ ዘግቼ ተኝቼ እየሰማኋችሁ እኮ ነው። በጣም ስለምወድህ አንተና ተሜ በጣም ስለምወዳችሁ እንደውም ዛሬ አድናቆቴ ልግለጽላችሁ ብዬ እኮ ነው። እሺ እስኪ ግለጽ። ዛሬ ሶፊ ካስገባኝ አድናቆቴ ልግለጽልህ ብዬ እኮ ነው። በጣም ነው መወዳችሁ ከልቤ። በተለይ ተመስገን እናንተ በጌታ በመድኃኒዓለም ስም በጣም ነው መወዳችሁ። እስቲ ለተሙ ልደታ ምስክሬ ነች። ለተሙ ያለህንም ፍቅር እስቲ ንገረው እስቲ። ጥሩ ሰው ነው ዛሬ ያገኘ ነው። ቃላት የለኝም። እንደፈለክ ተናገር። ምን ችግር አለ? በጣም የእውነት መቤቴ ምስክሬ ነች። ቃላት የለኝም። ትልቅ ሰው ነው። በጣም እውነትን ፈልጎ ያገኘ ሰው ነው። መቼም እውነት ትደበቃለች፣ እውነት አትደበቅም። ቀኗን ትጠብቃለች፣ ጊዜዋን ትጠብቃለች እንጂ እግዚአብሔር የፈቀዳት የወደዳት ቀን አንድ ቀን ትወጣለች። እንግዲህ እንደ እግዚአብሔር መልካም ፍቃድ ተሙን በትንሽ ጊዜ በፕሮቴስታንት እምነት ውስጥ ያለ አውቀው ነበረ። እንግዲህ እግዚአብሔር ሲረዳው እውነትን የፈለገ እግዚአብሔር በሰው አድርጎ ይመክራል፣ ያስተምራል፣ ይገስጻል። በወንድሞቹ አድርጎ እግዚአብሔር ምስጢሩን ጥበቡ ገልጾለት ትክክለኛ እውነተኛው መንገድ የሆነችው ኦርቶዶክስ ቤተክርስቲያን በመምጣቱ ደስ ብሎኛል። በመምጣቱ ብቻ ሳይሆን በዛም እምነት ቤትም ያለ በጣም ወደው ነበረ። ሞር ደግሞ ወደዚህ እምነት ቀጥተኛ ኦርቶዶክስ እምነት ሲመጣ ጊዜ ደግሞ ትንሽ መውደዴ ጨመርኩለት፣ ወደድኩት። እንኳን ደስ ሶፊ አንተ በአምላክ ሶፊ አንተ ራሱ ማለት ነው በጣም ነው የምወድህ፣ በጣም ነው የማከብርህ። ግን እኔ ማንም የሁሉም አንድ መረጃ አንድ መልእክት ብቻ ላስተላልፍ። ደስ ያለህን ግን ምንድነው ሱቅ ብድር ያለበት ሰው ካለ እሱን እንዳታስተላልፍ። አይ ችግር የለም ሱቅ ብድር የለም፣ ተከልክሏል። የለም አብይ ከልክለዋል። ሶፊ ምን አለ መሰለ እኔ ማንም ሰው ሁሉም ወዳለሁ፣ እምነት አከብራለሁ፣ ወዳለሁ። አንድ ቀን የአንድ ሰው እምነት ሰድቤ አላውቅም። ግን በተለይ ከኦርቶዶክስ ውጭ ያሉትን ከኦርቶዶክስ እምነት ቤት ውጭ ያሉትን እውነትን ኦርቶዶክስ ቢያውቋት ቢረዷት ሚስጥር ነች፣ ጥልቅ ነች፣ ረቂቅ ነች። ሁሉም ቢያውቋት ደስ ይለኛል። አውቋት የወጡት ምኗን ይወቁ ብለህ ትላለህ፣ ትመክራለህ? እስኪ አንተ ምኗን ይወቋት? ቀረብ ይበሉና ቤተክርስቲያን ማን እንደሆነች ኢየሱስ ክርስቶስ በኦርቶዶክስ አስተምሮ ማን እንደሆነች ቢያውቋት ቢረዷት። ሳያውቁ የወጡ በጣም ብዙ አሉ። ኢየሱስ ክርስቶስ አትሰብክም የሚሉ ብዙ ፕሮቴስታንቶች አሉ። እንደምትሰብከው እንደማትሰብክ ጊዜ ፕሮቴስታንቶችን ተዋቸውና ሀሳቡን እስቲ ማንም ሰው በቃ ማንም ፕሮቴስታንት ብቻ ሳይሆን ማንም ሰው በቃ ከኦርቶዶክስ ውጭ ያለ ማንም ኦርቶዶክስ ትክክለኛ መንገድ እንደሆነች እግዚአብሔር እንደምትሰብክ ከላይ ከጫፍ ከጸጉራችን ጨምሮ እስከ ታች እግራችን ጥፍር ድረስ ኢየሱስ ክርስቶስ ነው የምትሰብከው። እስቲ ለምሳሌ ከጸጉር ጀምርና እስቲ እንዴት ነው ከጸጉር እስከ ጥፍር እስቲ ንገረን። ኦኬ በጣም ጥሩ አመሰግናለሁ። ከታች ከጸጉሬ ጀምሮ እስከ ታች እግሬ ጥፍር ድረስ ማለቴ በመጀመሪያ ከጸጉር ብቻ ጀምር፣ ችግር የለውም። እግር ጋር ሳትደርስ ሄደ ጸጉሩ ላይ ያለ ሄደ። ኤኒዌይስ እሺ፣ ወይ ኔትወርክ ይሆናል። ኔትወርክ ነው የሚሆነው።
ኔትወርክ ነው የሚሆነው። ኤኒዌይስ እሺ ቴድሮስ አለ እንዴት ነህ? ሰላም ነው ወይ? እንዴት አመሸህ? አንተ ቤት ድንገት ብሎክ የተደረጉ ልጆች ነፃነት ኦርቶዶክስ የምትባል ተደርጋለች። ከትላንትና በየኮመንቴ ትጠይቀኝ ነበር እና ድንገት እስኪ ኧረ እኔ ማንንም ብሎክ አላረኩም። እዚህ ሞዴሬተር ላይ እንግዲህ ያለ ሰው ነው ብሎክ ያለ። ምንድን ነው የሰማሁት? ኦልሞስት ሰው ብሎክ አታድርጉ ሞዴሬተሮች። ሶፊ አንድ ባህሪ ያለው ማንንም ሰው ብሎክ እንደማያደርግ አውቃለሁ እና ብሎክ አታድርጉ። ለምሳሌ ያክል እኔ ሶፊ ቤት ሞዴሬተር ሆኜ አንድ ሰውንም ብሎክ አላደርግም፣ አንድ ሰውንም ይውጥ አላደርግም። አንተ ብዙ ሰው ነው ብሎክ የተደረገው። እስኪ ፍታቸው እስኪ ሶፊ። ኧረ እወጣለሁ እኔ ብሎክ አላደረኩም። ፍታቸው እስኪ እንዴ ማን የሚል ነው አልክ? እሺ ማን የሚል ነው? እሺ ነፃነት እንዴት ነው አልገባኝም። ዳድን ያንተ ቤት ነፃነት የሚል እዚህ ውስጥ ነፃነት ኦርቶዶክስ የሚል ያው ብሎክ ውስጥ እንግዲህ የለም። እኔ ሁሉንም ሰው ሪሙቭ አድርጌያለሁ። ሁሉንም ፍታ በቃ። ግን ያለውም ሰው ራሱ ወደ ላንሳሽ ለዛች ለታማኟ ልጅ ብቻ ስጣት። ዋናት ሰላም ናት። ሰላም እንደውም ትንቆ ሞዴሬተር በቃ እሷ ለሷ ብቻ ስጣት። በቃ ዛሬ ምንም በቃ በደንብ ሰምተሃል። ዛሬ ድምፅ ከሰማይ ድምፅ ሰምተሃል። እኔ አልገላገልም እንደ ሰላም ሞዴሬተር ሆና ለሰላም ብቻ ስጣትና ለማንም አልስጥ። አሁን ለምሳሌ ያክል አንዳንድ ቦታ ላይ በማውራት ሁሉም ትልልቅ ሰው ነው የሚገባው ሰው። ኧረ ገላገልከኝ በቃ ሰላምን ገላገልከኝ ብዬሽ ሰላምን ገላገልከኝ። እኔ እኮ ሲጀመር ይኸው እኔ ሰላምን እኔ መጨረሻ ላይ ግን ያንተን አካውንት ወርሷለች ብዬ አስባለሁ። ይሰር ችግር የለውም። ሰላም ለከ ፓስተር ሶፊ። ሰላም እንደምን አለ? የኢየሱስ አምላክና አባት ይመስገን። እንዴት ነው? እግዚአብሔር ይመስገን አለን። ከየት ነው ወዳጄ? እኔ ከሉተር አስተማሪ ከካልቪን ሀገር ነኝ። ከየት? ከጀርመን? እንዴ ሉተር እና ካልቪን ሀገራቸው ይለያያል እኮ። ከጀርመን ነው ወይ ነው? ሀገሩን ነው እኮ ያልኩ እኔ። ከየት ነው? እኔ ለቀልድ ያክል ነው ከኢትዮጵያ ነው። ከቅዱስ ጳውሎስ ትምህርት አማኝ ነኝ እኔ። ከቅዱስ ጳውሎስ? አዎ የቅዱስ ጳውሎስ ትምህርት አማኝ ነኝ። እሺ ምንድን ነው ልትለን የፈለግከው ነገር ንገረና፣ መልእክት አስተላልፍ። እንግዲህ እኔ መልእክት ላስተላልፍ የምወደው ነገር የኤፌሶን መልእክት ምዕራፍ 4ን እመኑት እና ተከተሉ ላለው ጳውሎስ እንደተናገረ አንድ አምላክ አብ አለን፣ አንድ ጌታ ኢየሱስ ክርስቶስ አለን ይላል። በሁለተኛ ደረጃ ደግሞ እዚህ ውስጥ እኔ ክርስቲያን ነኝ ብሎ የሚያምን ሰው ካለ ኢየሱስ ክርስቶስ አሁን በዚህ ሰዓት በምድር አምላኬ ብሎ እንደተናገረ በሰማይ አምላኬ የሚለው አካል አለና እንደ አንድ ክርስቲያን ወይንም እንደ አንድ አይሁዳዊ እንደ አንድ ደግሞ አማኝ እንደ አንድ ደግሞ የክርስቶስ ትምህርት ተከታይ የኢየሱስን ወንጌል አማኝና አስተማሪ ኢየሱስ አብን ያመልካል አያመልክም የሚል ጥያቄ አለኝና ኦኬ ብፁዕ ቅዱስ አቡነ ተሜ ከነገሩኝ ደስ ይለኛል። ከየት ቤተ እምነት ነው? መጀመሪያ ግን አሁንም ጥያቄ ልክ አይደለም። ተመስገን
ብፁዕ አቡነ ምናምን አይደለም፣ ተመስገን የጌታ ልጅ ነው የሚለው። እኔ አሁን አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 11 ላይ በኢየሱስ ክርስቶስ ስም ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላልና እኔ እሱን እቀበላለሁ፣ ስም ለተሜ መጥነዋል። እኔ እሱን እቀበላለሁ። ግን ተመስገን ቤሪያው እኔ ችግር የለውም። የኔ ስምን አንተ እንደፈለግ ጥራው፣ ስምም አልበለው። ቤሪያው በቲክታክ ኒክ ሲሜ ቤሪያ ብለህ ጥራኝ፣ ችግር የለውም። አይ ስምህን ነው ማወቅ ፈልገው። እኔ በእምነት መጠሪያ የመታወቂያ ስሜን ነው። አዎ ኦኬ። የመታወቂያ ስሜ ሰለሞን ይባላል። ሰለሞን ቪዲዮ ማብራት ትችላለህ ከኔ ጋር ለማውራት? ወራትና ጊዜ ከሰጠኸኝ ችግር የለውም ለማውራት። አሁን ላይ ግን ጥያቄ ብጠይቅህና ብታስተምረኝ ቪዲዮ ማብራት ትችላለህ? አሁን ፊቴን ማየት ስለማይመችህ በድምጽ ብናወራ ደስ ይለኛል። በቃ አላወራህም። ቀጥሉ ሶፊ። ፊት ምን ሆኖ ነው ቤሪያው? ፊቴ እንግዲህ ሙሴ ከተራራው ሲወርድ ፊቱን እንደሸፈነ እኔ ደግሞ ፊቴን ማየት ለማይችሉት ይሸፍን። ፊቴን ከተራራው ሲወርድ ሲቀበል ፊትን ሸፍን ይከብደናል አሉት። የእግዚአብሔርን ሕግ ሲቀበል የእግዚአብሔር ብርሃን በፊቱ ነበርና። አንተ አሁን የት ነህ? እኔ ደግሞ ፊቴን ሲያዩ የሚከብዳቸው ሰዎች እንዳይኖሩ ፊቴን እሸፍናለሁ። ስንት ኪሎ ነው? ሙሰና እንዴ እንዳይከብዳችሁ። ግን ማላስተናግደው ሰው አይነት የለም። ከብርሃኑ የተነሳ ተራራው ጤስ ይሌለ እኮ አንተ አሁን ልባችንን ነው እያጨስከው ያለው። ስለዚህ አንተ ሙሰነ እኔ የእግዚአብሔር ልጅ ቤሪያ እባላለሁ በክርስቶስ ኢየሱስ በብዙ ወንድሞች መካከል በኩር ይሆን ዘንድ አይደል የሚለው። ስለዚህ ኢየሱስ ወንድሜ የሆነ የኢየሱስ አምላክ ደግሞ አምላኬ የሆነ መንፈስ ቅዱስ የሕይወት እስትንፋስ የሆነ የእግዚአብሔር ልጅ ቤሪያ እባላለሁ። ፊት ላይ ያለውን ነገር ማየት እንፈልጋለን። እስቲ ፊት ይሄ በብዙ ሰዎች የደቡብ እንደሚባለው አፍንጫዬ ደፍጣጣ፣ ግንባሬ ሰፊና ከንፈሬ ትልልቅ። ኖርማል ነው። ምኑ ያስፈራል? ምኑ ያስፈራል? የሚያስፈራው ሞገስና ግርማዬና ከአንደበቴ የሚወጣው የእግዚአብሔር ቃል ነው። ጳውሎስ ቀጫጫ ሲሆን አንደበቱ ርቱ ነበር ይላል። ለዛ ነው የሚያስደነግጠው ፊት። ከወሬ ያለፈ ሞገስ የለም። ተው እስቲ ፕሮፌት እኔ ወሬና ሞገስ ይኑረኝ ወይንስ? በምን አወቅ ፕሮፌት እንደሆነ ግን በምን አወቅ ቤሪያ? ከንግግሩ ነው። እስቲ ሶፊ በአንድ ቃል እንመዝናቸው። እስቲ ክርስቶስ ማለት ምን ማለት ነው ወንድሜ? ይህንማ የተቀባ ማለት ነው። ያውቃል ምንድን ነው እንዴ? ክርስቶስ ማለት የተቀባ መሆን ከሆነ ኢየሱስን ማን ቀባው? የተቀባ ብሎ እንዲጠራ ይሄ የሚከብድ ጥያቄ አይደለም። አንተ ይሄ የህይወት እውቀት ያለበት ጥያቄ ነውና ክርስቶስ ማለት የተቀባ ማለት ከሆነ ኢየሱስን ማን ቀብቶት ነው የተቀባ ተብሎ የሚጠራው ወንድሜ? ለጥያቄ መልስ ልታገኝ አንተ ማንነትን ግለጽ። አሁንም አልገለጽክም አንተ ማንነትህን። አይዞ ትድናለህ። የኔን ድምጽ ሰምቶ የማይድን ሰው ህይወቱ የማይፈወስ አእምሮ የማይነቃ ልቡ ወደ እግዚአብሔር እውነት የማይደርስ የለምና ክርስቶስ ማለት የተቀባ ማለት ከሆነ ኢየሱስን ራሱ እግዚአብሔር ነው። ማን ሊቀባ? ራስን ግለጥ። አልገለጽክም። ራሴን ገለጥኩ እኮ። ቋንቋቸው ራሳቸው ያሳያል አይደል የሚለው። ከድምጼ የተነሳ ለየኝ።
የክርስቶስ ነኝ ወይንስ አይደለሁም የሚለው ከንግግር የተነሳ ደግሞ ከእግዚአብሔር ወገን ወይንስ ከሌላ ወገን የሚለውን ማረጋገጥ ትችላለህ። ወገኔ የት እንደሆንክ ራሱ እኮ አልገለጽክም አንተ ማን እኔ እንደሆንክ ራሱ። የኔ ወገን የኤፌሶን መልእክት ምዕራፍ 2 ቁጥር 18 ላይ የእግዚአብሔር ቤተሰቦችና ባለ ሀገሮች ወይንም የግዛት ባለቤቶች ናችሁ እንደሚል እኔ ወገኔ ከእግዚአብሔር ሀገሬ ደግሞ መንግስተ ሰማይ የሆነ በእግዚአብሔር ቀኝ ያለው በክርስቶስ የነገስኩ የእግዚአብሔር ቅዱስ የእግዚአብሔር ልጅ ነኝ። አንተ ግን ኢየሱስን ክርስቶስ ብለህ ስትጠራው እግዚአብሔር ብለህ በጠራኸው አንደበት ክርስቶስ የምትለው እግዚአብሔርን ማን ቀብቶት ነው ክርስቶስ ብለህ የጠራው? ቤሪያው ከየት ቤተ እምነት ነህ? እኔ አም ዩኒቴሪያን ክርስቲያን በአንድ አምላክ አማኝ በክርስቶስ ኢየሱስ መልእክተኝነት ነው። what is that mean? just specific የሆነ ነገር ንገረኝ። ስፔሲፊክሊ ደቀ መዝሙር ነኝ። ማቴዎስ ወንጌል ምዕራፍ 28 እንደሚናገር ደቀ መዛሙርት አድርጓቸውንም አይደል የሚለው። ስለዚህ የክርስቶስ ደቀ መዝሙር ነኝ ስፔሲፊክሊ። እኮ ከየትኛው ኮንግሪጌሽን ላይ ነህ? ከኮንግሪጌሽን አንጻር ደግሞ ዩኒቴሪያን ክርስቲያን ነኝ። የአንድ አምላክ አማኝ ክርስቲያን ነኝ። ኤግዚስት አያደርግማ አሁን የምትለው እስካሁን አላየንማ እንደሱ እንዴ? ሶፊ ከንባብ ዘለህ እንዳይሆን እንጂ አሁን እንኳን ጎግል ብታረግ ቢብሊካል ዩኒቴሪያን ክርስቲያን ብትል ዲኖሚኔሽኑ አስተምህሮ እና መሰረታዊ ዶክትሪኑ ምን እንደሆነ ያስቀምጥልሃል። ኢትዮጵያ ውስጥ ኮንግሪጌሽናችን ስሙ የመሲሁ ተከታዮች እንባላለን። ከየት ነው ፈቃድ ያገኛችሁት የመሲሁ ተከታዮች የሚባል? ከሰማይ ከእግዚአብሔር ነው ፈቃድ ያገኘነው። ኖ አሁን ያወራነው ስለ ምድር ነው። አየህ ቢዮሎጂካል ቤሪያ ከኔ ጋር ስታወራ በምድር እኛ ክርስቶስን ለማመንና እግዚአብሔርን ለመከተል ማንም ፈቃድ ሊሰጠን አይገባም። ማን የምድር እኛን አማኝ ብሎ ማን ፈቃድ የሚሰጠን? እሺ የት አካባቢ ነው ህብረት የምታደርጉት? የት ነው ህብረታችን? ፊልሞና መጽሐፍ ምዕራፍ 1 ላይ እንዳለው በቤታችን ነው። በቤት ላለች ቤተክርስቲያን ይላል። በቤታችን ነው ህብረት የምናደርግ። እኔና ቤቴ እግዚአብሔርን እናመልካለን ይላል ዳዊት። ስለዚህ ህብረታችን በቤታችን ነው እኮ። እሱን የጠየቅኩ ነው። የላችሁም ኢትዮጵያ ውስጥ ኤግዚስት አታደርጉም። ኤግዚስት ማለት መንግስት ከሰጠው ፈቃድ አንጻር ነው አይደለም። የላችሁማ። አንተ ራስህ በራስህ አንደበት መሰከርክ እኮ። ቤት ውስጥ ነው አልክ። አንድ ቤት ደግሞ 6 ሰው 7 ሰው ቢይዝ ነው። 6 ናችሁ፣ እዛው እያላችሁ ነው ማስቆም። ኦኬ ሶፊ ቤተክርስቲያን ብለህ የምትጠራው የመጨረሻዋ ነምበር ስንት ነበር? ኢየሱስ እንደተናገረው 2 ናችሁ አይደል? ታዲያ 6 እኮ ብዙ ቁጥር ነው። 2 ብለው እሱ ከተናገረ አንተ 6ን አሳነስካት። ምን ነው ከኢየሱስ መብለጥህ ነው አይደለም? ያው ከዛ ጨምሩ መመነኝ እኛ 2 ከሆነን ኢየሱስ ከኛ ጋር እኮ ነው። ማን ሊያስቆመን ይችላል? 6 ከሆናችሁ እኔ ከእናንተ ጋር ነኝ አለ። 6 ከሆናችሁ ስንት ዓመት ነው? አንደኛ ነገር እየበዙ ይሄዱ ነበረ፣ እየጨመሩ ይሄዱ ነበር። እንዴ አሁን ራሱ ከታች የኔ ተማሪዎችና የክርስቶስ ደቀ መዛሙርት የሆኑ ብዙ አሉ። ከታች ጆይን ኑ ብላቸው ማለት እና ከአመት አመት ቁጥሬ እየበዛ የጳውሎስ ትምህርት like, share, and subscribe. It will grow our community.
ፓስተር በጣም ከታች አንድ ስም አየሁኝ። ፓስተር ሶፊዬ ልጇ ነው አምላኳ ይላል ከታች አንዱ ልጅና ልጇ አምላኳ መሆኑን ያወቀችው እናቱ መች ነው? ሲጸነስ ወይንስ ሲወለድ? ሲያድግ ወይንስ ሲያርግ? እብዶች ከወጡ በኋላ እንቀጥላለን ብዬ ነው። ኦልሞስት ጨርሱና ቶሎ ብላችሁ ጊዜያችንን ከሚበሉት ወይም አልተኛን ወይም አልተወያየን። እብዶች ብንሆን እኮ ለእግዚአብሔር ነው ተምዬ። ወንድሜ ካንተ ጋር ጊዜ የለኝም እኮ አልኩ እኮ። ኦልሞስት ነገርኩ። እኔ እንድድን አትፈልግም? ያንተን እምነት አልፈልግም። አትዳን ከፈለክ ለምን ጉድጓድ ውስጥ አገባ? ከኔው ጋር ነው ያገናኘው እንዴ? ክርስቶስ የሞተለትን ሰው አትዳን? አይመለከተኝም አልኩ እኮ። ወንጌል እኮ ለማያምኑ የመጀመሪያ አንድ መንገድ ሰጥቻለሁ። ቪዲዮ ታበራለህ፣ ጥያቄዎችን ሁሉ መልስልሃለሁ። ካልሆነ ግን ከእንዳንተ አይነቱ ጋር ከወረደ ሰው ጋር ወርጄ አላወራም። እኔ ተመስገን እባላለሁ፣ ክብሬን ስለማቅ ማለት ነው። ሰዎች እየተደበቁ እንደፈለጉ የሰው ልጅ ሐሳብ ሲሰጥ እንዲያወሩ አልፈቅድም። ተደብቀህ ሳይሆን ቪዲዮ ታበራለህ፣ ቪዲዮ አብርቻለሁ፣ እንቀጥላለን። እየተደባበቁ ቁማር ስለማልፈልግ ሰውን እንደፈለጉ ተምዬ አንድ መዝሙር በጣም ወደው መዝሙር ልጋብዝህ። ተመስገን ተመስገን ጌታ የሚል መዝሙር አለ። ትወደዋለህ? በቃ ለምን መሰለ እዚህ ፕላትፎርም ላይ ምን አይነት ነገሮች አሉ መሰለ ዳድ ተደብቀው ይመጡና ቪዲዮ ያበሩ አንተን እንደፈለጉ ያስወሩና በሰው ዘንድ አንተ እንድትጠላ ወይም ደግሞ ያልሆኑ ሐሳቦችን ሃይማኖታዊውንም ፖለቲካዊውንም ኢሹዎች ይዘው ይመጡና እንደፈለጉ የሚያንቦራጭቁ ሰዎች አሉና ማናቀው ሰው ዝም ብዬ አላወራም። ቪዲዮ አብርቶ ለራሱ ሪስክ ወስዶ ከኔ ጋር ያወራል። ተሜ ሰላም ነህ? ፕሮፌት እንዴት ነሽ? ሰላም ላንተ ይሁን። የኔ እናት ሁሉ ሰላም? አስቱዬ ሰላም ነው አለሁልሽ። ልጅሽ እንዴት ናት? ፓስተር ሶፊዬ ማንተም ዘጋችሁ? ምን አረኳችሁ? ኧረ የኔ እናት እንዴ ፕሮፌት እንመጣለን። እመጣለሁ። እስኪ አንቺ ጋር ፓስተር ዘግቶኛል፣ ተጣልቶኛል፣ አስታርቀኝ። ምን ብለሽ ነው ደግሞ? እኔ ሶፊ ሰው እንደሚቀየም አላውቅም። ወደዋለሁ። እኔ ምንም ቢያደርግ ወደዋለሁ። ይኑር ብቻ እንቅፋት አይምታው። ቀደም ልጅቷ ወይ መልሱልኝ ወይ ተንከባከቡልኝ። በጣም ደህና ነኝ። ተሙዬ ሰላም ነህ? አለሁልሽ። ጠፋሽ እኮ። አትበሳጭ በእናትህ። የሚያበሳጭ መንፈስ ሚዲያ ላይ መች ስታኮ ጫማ አድርጎ ይገባልና። ኧረ ምንም እኛ ምን ያበሳጭናል? እናቴ በዚህ ኑሮ ደግሞ እንደገና ደግሞ እንበሳጭ እንዴ? አትበሳጭ ተሙዬ። ሁሉ ሰላም ነው አለን። ይኸውልሽ እናት እንዴት አንቺ ቤት እመጣለሁ ያልክ በዛው ጠፋ እኮ አንተ እኮ። ኧረ እመጣለሁ። እስኪ አንድ ቀን እስኪ ክፈቺና እስኪ ሼር አድርጊ። እመጣለሁ። እግዚአብሔር ሰው አንተ ብሩክን ይወዳለሁ። ተባረክልኝ። እኔ መስከ ጥግ ነው የምወድሽ። ቴንኪው። ፓስተር ሶፊዬ ደህና ነህ? አለ ፓስተር ዛሬም ይበላል። ይኸውልሽ ፓስተር ደስ ይላል በጣም። አንዳንድ ሰዎች ያው ይረብሻሉ እንጂ በጣም ደስ ይላል። ያ እውነት ነው። ፕሮፌት እንዴት ነሽ አንቺ? በጣም ደህና ነኝ ተሙዬ፣ ጌታ ይባረክ። በጣም ሰላም ነኝ። እመጣለሁ። እስኪ እኔ እንዲያውም እኮ የአንዲት የነብይትን የቀለበት ፕሮግራም ላይ ስትሄጂ በጣም መወዳት የድሮ ወዳጄ ነበረች። ሞኖ ሮቦት ታዲያ ለምን አልተገኘም እዛ? ያው አሁን ደግሞ ሁኔታውም ጥሩ አለም። እኔ የጠራችሁ እንዳለ ሴቶች ነቢያትን ነበር እና ከወንድ አልጠራችሁ። ኖ እውነት እንደዛ አታስብ። ሮቦት አታስብ። ባይዘዌ ያው ዘርፌ ከበደ ቤት ነው እና ቆንጆ ጊዜ ነበረን በእውነት። ያው ልጅቷ ደግሞ ምስኪን ናት እንደምታያት። ለዛም ነው እኔም ያልተገኘሁት እንጂ ተጠርቼ ነበር። ለምን? አይማ አንዳንድ ነገሮች ላይ ማይመች ነገር አለ። አዎ እኔ በጣም እንደምወዳት እያወቀች ነው ሌላ ቦታ ሄደችው። የብርን አንተ ቤት ምን ችግር አለ እኮ የእንጌጅ ነው እኮ ሰርጉን አንተ ወይ አንተ እንትን በልላታ። ከፋኝ
ልጆች አሉ ለማለት ልጆች አሉ ሰላም ናቸው ልጆች? እኔ አንድ ቆንጆ ልጅ አለኝ በጣም ወደ የምርና ጌታን አንድ በጣም ወደ ልጅ አለኝ እንዴት እንደምወደው ብታይ ወይኔ እግዚአብሔር ያሳድግልኝ በሞገስ በጥበብ አሜን አሜን ክፉ አያገኘው በክርስቶስ ደም ይሸፈንልኝ አሜን አሜን ተሙ የተባረክልኝ ወዳለው እዚህ ያላችሁ ቅዱሳን ሁላችሁም ሰላም ለእናንተ ይሁን ብያለሁ ተባረኩ ከታችም ከላይም ያላችሁ ብሩካን ናችሁ በነገራችን ላይ ሶፊ ዋንጫ ተቀብሎ ነው ሰጥቶ ነው አልገባኝም እዚህ ጋር ሊያሳይ ቆይኔን አላውራ ብሎኛል አታስታርቀኝም ለምን በምን ጉዳይ እኔ እኮ አወራችኋለሁ እኮ ዝም አለኝ እኮ ያወራሻል ነግረዋለሁ ኧረ እዚያ አሁን ወጣ እኮ የለም ጭራሽ የት አለ አለ ዋንጫ ሳይቶ ነው የሄደ እኮ በቃ ምንድነው ይሄ እንትኑ ሊያሳይ ፈልጎ ነው ይሄ ፕሮፌት ጆርጅ ፕሮፌት ሊጀዋነ በዚህ በኩል ያለው ለካሱ ነው ጌታ ይባረክ ይብዛል ይክበር ጠላት ይሳት ይብለው እሱ በቃ እንደዚህ ይመርበት ሶፊ ኮካ ሶፊ ሌላ ክብር ላይ ነው አራሱን እግዚአብሔር በእውነት ያው አንዳንድ ጊዜ የሚወረወር ጠጠር እኮ ወደ ከፍታ ነው የሚያስጠጋ የጎልያድ ጠጠርና ጥሩ ነው እኔ ግን ያልገባኝ ግን እየተቀበለ ነው እየሰጠ ነው ፕሮፌት ይዚያ ይሄ ሌላ ትንቢት ያስፈልጋል እየተቀበለ ነው የሚመስለኝ የሰጠ ነው እንጃ ቆይ የሰጠ ነው እንጂ በሁለት እጁ የሰጠ ነው ጋቢ ለባሱ የተቀበለ ነው ንቆ ነው እንደ ተቀበለ ባንድ እጁ ወዳጄ ጋር አታጣለኝ ጭሩ ወዳጄ ነው እየተቀበልክ ነው እየሰጠ ነው ፓስተር ምን አልከኝ ተሙ ዋጫው እየተቀበልክ ነው እየሰጠ ነው አይ ቲንክ ኔትወርክ ነው መሰለኝ ዋው ታብ ኮፒ ሊንክ አድርጓል አይ ዋጫው ያምራል በቃ በጥቅሉ በጣም ነው የሚያምረው አይ በቃ ማን ነው ዋጫው ያምራል በጣም ማን ነው ባንጫ ኮሜንት ላይ ፎቶ ያነሳ ነው ጌታ ኢየሱስ ፎቶ ያነሳህ ነበር ይላሉ ኮሜንት ላይ እውነት ፓስተር ሶፊ እና ተሙ ሰላም ናችሁ እንዴት ነው ዛሬ ሰላም ብያለሁ ፓስተር ሶፊ ቆሎ እንብላባ ቢያንስ ሌላው ተውና ሰላም ቁርስ ይባላል አለሁልሽ ሶፊ ሻሎም ሻሎም ጠፍተሃል ሻሎም ሰባት ሻሎም ሰንበት ሰላም ሻሎም ኢንተርቪዋችሁን ደግሞ አይቼ በጣም እየተገረምኩ ነበር ክርክራችሁ ብዙ እንትን ይላታጋላችሁ በጣም ነው ደስ የሚለው ግን ሁለታችሁ የኢየሱስ ክርስቶስ ፍቅርና አስተምሮ ስለምታውቁ ብዙም አልተጋጫችሁ ተሙም የነበረበት ነው ፓስተር ሶፊ ደግሞ ሰው ክርክር ካገኘ ከሰው ጋር ክርክር ካገኘ በጣም ቶሎ አይለቅም ለማንኛውም በጣም ነው የተመቻችሁኝ የት ሀገር ነው ሳውዝ አፍሪካ ነው የት ነው እዚህ ኢትዮጵያ የት አካባቢ አዲስ አበባ እንዴት አመሻል አለው እግዚአብሔር ይመስገን ግን አንተ ፓስተር ሶፊ እና የገቢ ጉተማ ኢንተርቪው ላይ ደጋግሜ ሳየው የተሙጋ በጣም ነው መሳሰለው አንተ ጋር የሚመጡ ሰዎች ለክርክር ነው እንጂ ብዙ እንትናቸው ብዙም አትግባባም ከሰው ጋር አንተ ተረጋግተህ አዋራቸው ለማንኛውም ለነገ ዱላውን ላይ ነው እንዲያባቴ አንተ በጣም ነው የምትመቸኝ አንተ
ተለሳልሰ ገብተህ እስከ አፍንጫዬ ትነግረኛለህ? ተሙንማ ቶሎ መልቀቅ አልነበረብህም። ከ2 ሰዓት በላይ ማውራት አለብህ። ለምን አንተ ኤዲት ሲደረግ መቻየ ያልተመለሱ ጥያቄዎች ነበሩ። ለጓደኝነት ያልተመለሱ ጥያቄዎች ነበሩ። ለምሳሌ ያልተመለሱ ጥያቄዎችን ይኸው ፊት ለፊት ነው ያለው፣ ጠይቀው ይመልስልህ። አንተን አፋጠጠህ እኮ እሱ መልሶ ጠያቂ አረገ። የፈቀድኩልህ በተመስገን ላይ አሁን ለምሳሌ የማርያም ልጅ ነኝ ምናምን የሚለው ላይ የማርያም ልጅ ነኝ፣ እሺ ምን ሆነ? የማርያም እናቴ ናት ያለው ላይ ለክርስቶስም እናቱ ናት፣ ለእኔ በመንፈስ አለ እሱ፣ ለእግዚአብሔር ደግሞ በስጋ አለ። እዛ ላይ ብዙም አላብራራችሁም እኮ ያብራራል። አልጠይቀው ያልገባህን ተሙ እስቲ ብታብራራልኝ በደንብ አድርገህ። እስቲ ግን አንተ ቸሬ አንተ እርግጠኛ እውነተኛ ሰው ለመሆኔ ልጠይቅህ እስቲ እግዚአብሔርንና ኢየሱስን አብራራልን። ምን ማለት ነው? እግዚአብሔር ማን ነው? ኢየሱስ ማን ነው? እኔ እንደማውቀው እግዚአብሔር አብ፣ ልጅና መንፈስ ቅዱስ ሶስቱም አንድ አምላክ ነው የሚባለው። እሺ ኢየሱስ ከአብ ዘንድ የተላከልን ከኃጢአታችንን እንድንድን ዘንድ የተላከልን እግዚአብሔር ነው። ስለዚህ እሱ በሱ እንድንበት መስቀል ላይ የዋለልን እግዚአብሔር በጣም እሱ ከሞት እንድንድንበት ዘንድ ታሪ ምንድን ነው የጠየቁህ? ችግር አለበት። ጥያቄውም አልገባውም ለራሱ። ቸሪ ወጣ። የኔ አባት ጥሩ ጥያቄ ነበር የጠየቀኝ። በቃ ኔትወርክ ይሆናል። ተውት። ልጁ ኢንተርቪው ነው የሚመቸው። ኢንተርቪው ብቻ ነው የሚወደው። ፕሮፌትን ሰላም በላት ዳድ። ለምን አቆረፍካት? ኔትወርኩ ተቆራርጧል። ዘማሪ ዲያቆን ኤፍሬም ነው። ዘማሪ ዲያቆን ኤፍሬም ወዬ ሶፊ እንደምን አመሻችሁ? ተሙዬ ሁላችሁ ሰላም ብያለሁ። ከየት ነው? ከየት ቤተ እምነት ነህ እንዴ? ዲያቆን እያለ ሶፊዬ የቱ ጋር ደግሞ ለቤት ዘማሪ ዲ ነው እኮ የሚለው ዲያቆን ለማለት ነው። እሺ አንተ ነው አዲሱ መደበኛ ትርጉም ነው። ያው በህዝብ አር ሲጻፍ እንደዛ ነው። ያው አዲስ እኮ አይደለም። ምናልባት በፎቶ ቀይሬ ይሆናል እንጂ አዲስ አይደለም። መጥቼም ቤተ ዘምሬ ነበር ከአሁን በፊት። እስቲ ዘምር ዛሬም እባክህ። እስቲ አንድ ኢየሱስን የሚያወድስ በቃ ጌታችንና መድኃኒታችን የጌቶች ጌታ የሆነውን ኢየሱስ ክርስቶስን ከፍ የሚያደርግ በቃ እስቲ በዝማሬ ውሰደን እስቲ፣ ደስ ይለኛል። እሺ እንግዲህ ያው ተሙዬም አድናቂው ነኝ። ሶፊ ከምንም በላይ በእውነት እግዚአብሔር በሚያውቀው በጣም ወዳችኋለሁ። እሺ ከፈቀዳችሁልኝ እዘምራለሁኝ። እሺ ካራ በደም እንዴ አግኝተን ነው። አንተነህ ተስፋዬ ወረት የማታውቅ ቅዱስ ጌታዬ አንተነህ ተስፋዬ እያልን እንዘምራለን። መነባንብ አይደለም እኮ
መነባንብ አይደለም መነባንብ ላይ አይደለም እኔ ነው ሶፊ ወደ እኔ ነው ወደ መዝሙር አታረግም መነባንብ እንዳይሆን አንተነህ ተስፋዬ አንተነህ አምላኬ ተስፋዬ አንተነህ ተስፋዬ አንተነህ አምላኬ ተስፋዬ መጣል የማታውቅ ቅዱስ ጌታዬ ወረት የማታውቅ ቅዱስ ጌታዬ አንተነህ ተስፋዬ አንተነህ ተስፋዬ አንተነህ አምላኬ ተስፋዬ አንተነህ ተስፋዬ አንተነህ አምላኬ ተስፋዬ መጣል የማታውቅ ቅዱስ ጌታዬ ወረት የማታውቅ ቅዱስ ጌታዬ አንተነህ ተስፋዬ ያደፈ ነውና መጎናጸፊያዬ እንዴት አስገባኸኝ ከቤት ጌታዬ ያለ ምክንያት መውደድ ትችልበታለህ ምን አይነት አምላክ ነህ በሰማያት ያለህ ምን አይነት አምላክ ነህ በሰማያት ያለህ አንተነህ ተስፋዬ አንተነህ አምላኬ ተስፋዬ አንተነህ ተስፋዬ አንተነህ አምላኬ ተስፋዬ መጣል የማታውቅ ቅዱስ ጌታዬ ወረት የማታውቅ ቅዱስ ጌታዬ አንተነህ ተስፋዬ ድንጋዮች በውሃ ቢሆን መኖሪያቸው ነገር ግን በእነርሱ ሕይወት የለባቸው አንተን እየፈሩ ከቤት ከኖሩት ከሚድኑት አርገኝ ከሚለመልሙት ከሚድኑት አርገኝ ከሚለመልሙት አንተነህ ተስፋዬ አንተነህ አምላኬ ተስፋዬ አንተነህ ተስፋዬ አምላኬ ተስፋዬ መጣል የማታውቅ ቅዱስ ጌታዬ ወረት የማታውቅ ቅዱስ ጌታዬ አንተነህ ተስፋዬ አለቱን ሰንጥቀ ውሃ ታወጣለህ ደረቁንም በትር ታለመልማለህ በተዘጋው ገብተህ ሰላም ትሰጣለህ በልቤን ስበረው ትችልበታለህ በልቤን ስበረው ትችልበታለህ አንተነህ ተስፋዬ አንተነህ አምላኬ ተስፋዬ
አንተነህ ተስፋዬ አንተነህ አምላኬ ተስፋዬ መጣል የማታውቅ ቅዱስ ጌታዬ ወረት የማታውቅ ቅዱስ ጌታዬ አንተነህ አምላኬ እንባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ እንባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ በውለታ ላይ ውለታ በስጦታ ላይ ስጦታ በይቅርታ ላይ ፍቅር ድንቅ ነው የእርሱ ነገር እንባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ ቸርነቱን ቃላት አይገልጸው ታላቅ ነው ማንም አይመስለው የእግዚአብሔር እቅፍ ይሞቃል የአባትን እልፍኝ ያስረሳል እንባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ የማይቀሙኝ በጎ እድል መርጫለሁኝ ልቀጥል ከእግሩ ስር ሆኜ እማራለሁ ነቀፌታዬን እችላለሁ እንባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ እጆቼን ይዞ አነሳኝ ከከፍታ ላይ አቆመኝ እልል እላለሁ ልቤ ረክቶ ምን እከፍላለሁ ለእርሱ ከቶ እንባዬን ካይኔ አበሰ ሰባራ ልቤን ፈወሰ አረገው ለበጎ እንባዬን ካይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ ዋው ማሪችን ብትፈቅድልኝማ ሰላም ለኪል ነበር ያው እንግዲህ ይበቃል ድምፁ በጣም ነው የሚያምረው ይበል ሰላም ለኪን ይበል በል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ሁላችሁም
ስላዳመጣችሁኝ ዝማሬ መላእክት ያሰማልን ወንድም። ስለደገፋችሁኝ እግዚአብሔር ያክብርልኝ። ዝማሬ መላእክት ያሰማልን ወንድማችን። ወንድሜ ሶፊ ወንድማችን የገባ መሰለኝ ቅድም በጣም እኔ ራሴ ማወቅ የምፈልገውን ጥያቄ ጠይቀው ነበርና ድንገት ካብራራልን ምን ትላለህ? እሺ ያው ተመልሼ መጥቻለሁ። ኔትወርክ እየረበሸኝ ነበር። ችግር የለም። እንኳን ደህና መጣ። እንኳን በሰላም ጠበቃችሁ። ቅድም ሶፊ የጠየቀ ጥያቄ እኔ ራሴ ማወቅ የምፈልገው ነበርና ኢየሱስና እግዚአብሔር ልዩነታቸውና አንድነታቸውን ትንሽ ብታብራራ። እነሱንም ያደርጋል። ተሙ ነገ ብታገኘኝ ጥሩ ነው። ቁጥሩን አይተዋል? የተጻፈውን ቼክ 75,000 ነው 27 ሚሊዮን በቃ የት ልደር ዛሬው ላሳየው። በዚህ በኩል ቼክ የት ልደር አረ ላገኘተው ተው ግን ሶፊ ተው ቢዚ ላይ ሰሞኑን ፓስተር ሶፊ አቤት እንዴት አመሸ? ማልባ አይታየኝም። ምን አልከኝ? እያበራራህ ነው? ፓስተር ሶፊ ይታያልና አንድ በእርግጥ ግን ለፓስተር ሶፊ አይደለምና ተሙዬ ማለት ጠይቄ ለመግባት ነው ለመውጣት ስለሆነ አንድ መልእክት ላስተላለፍ ትፈቅዳላችሁ? ፓስተር ሶፊ ነው የጠየቅኩት። ፓስተር ሶፊማ አንቺ 27 ሚሊዮን ሆነ የተሻታል። በቃ የጌታ መንፈስ ልትይው በቃ ተስፋ አለን። አይ ተስፋ አለን። እሱ እጅ መቆየቱ ራሱ እኛ ጋር እንደደረሰ እንቆጥራለን። ተስፋ አለን። አይጨክንም። እቺ ማግቢያ ወዳቻለሁ። እኔማ አምልህ ተሙዬ አንድ ቃል ብታነብልኝ ደስ ይለኛልና ትንሽ እኔ አይኔ እንትን ስለሚለኝ ጥቅስ ልስጤና ስልኩን በእጅ ነው ያዝኩት። ቤቢን አቅፍ ያለው ባይዘው በአንድ ጎኔ ቃል አውጣልኝ ተሙ። እሺ ላውጣልሽ። ማቴዎስ ወንጌል 18 ቁጥር ከ8 እስከ 10 ያለው ብታነብልኝ አንድ ጊዜ። ይቅርታ ጌታ ይባርካችሁ። ወዳችኋለሁ። መችስ ማቴዎስ ወንጌል ስንት? ከ18 ቁጥር ከ8 እስከ 10 እስከ 11 ያለው ከ8 እስከ 10 ያለው ከ11 እስከ 11 ያለው እግዚአብሔር ሰው እጅ ወይም እግርህ ብታሰናክል ቆርጠህ ከአንተ ጣላት። ሁለት እጅ ወይም ሁለት እግርህ ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ጉንዱሽ ሆነ ወደ ሕይወት መግባት ይሻላል። አይን ብታሰናክልህ አውጥተህ ከአንተ ጣላት። ሁለት አይን ኖሮ ወደ ገሃነም እሳት ከምትወረወር ይልቅ እንዲሁም አይን ኖሮ አንድ አይን ኖሮ ወደ ሕይወት መግባት ይሻላል። ከእነዚህ ከታናናሾች አንዱ እንዳትንቁ ተጠንቀቁ። መላእክቶቻችሁን በሰማይ ዘወትር በሰማይ ያሉትን አባቴ ፊት ያያሉና እላችኋለሁ። የሰው ልጅ የጠፋው ለማዳን መጥቷልና ይላል። ከዛንስ 12 እንቀጥል እስኪ። ምን ይመስላችኋል? ለአንድ ሰው ሞቶ በጎች ቢኖር ከእነርሱ እንደ ምና አይተ ጥቅሱና መልእክቱ ገርሞኝ ነው እንጂ አሁን ገና እየመጣልኝ ጥቅሱ ገባኝ። ጌታ ይባርክሽ። ጥቅሱ ገባኝ። ቀጥልበት፣ ሰዎቹ ይስሙ። አይ ጨርስ። አንደኛ ነገር ጨርስ። ሁለተኛ ሞቶ አይባልም እኮ መቶ በል። እሺ አይ እሺ 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 እሺ
ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከእነርሱ አንዱ ቢበዛ 99ን በተራራ ትቶ ሄዶም የባዘነውን አይፈልግምን ይላል። አዎና እኔ እውነቴን ነው የምላችሁ እዚህ ያላችሁ በጣም ብዙ መቼስ ሙስሊምም ኦርቶዶክስም ካቶሊክም ጴንጤም ወገን የሆኑ ብዙ አሉና ስለመኖራችሁ ጌታ ይባርክ እግዚአብሔር በምህረቱ ስላኖራችሁና ደስ ይላል ከኔም ጭምር። ይሄን ቃል ግን አስበን አንብበን አስተውለን እናውቃለን። ስንት በጎች ናቸው? ስንት በጎች ናቸው እኛ ቤት ያውልሽ ቤቢና ቀፍ ያለው ብለሻል አይደል ፕሮፌት? አረ ፕሊዝ አረ አሁን ቤቢና ቀፍ ያለው ብለሻል። እኔም ልጀምር ነው። አላብራራም ጌታን። ቆይ አንድ ልስጥና አንደኛ ቆሮንቶስ የእግዚአብሔር ሰው ፕሊዝ እባክን አንደኛ ቆሮንቶስ 13 ሂድልኝና 13 ላይ እኔ እውነቴን ነው እዚህ ቁጭ ብዬ ነው የመልእክት ውስጤ ላይ መጣው። የእውነት ለማውራት አልመጣሁም። ሰላም ብያችሁ ያው ወዳችኋለሁ ብዬ ለመውጣት ነው። ግን ያው እንግዲህ ደግሞ መልእክተኛ ጌታ ያመጣው መልእክት ነው። በጊዜው ማለጊዜው ቃሉን ማስተላለፍ ግዴታችን ነው አይደል? በዚህ ታምናላችሁ አይደል? እሺ እኔ ጌታ ካለሽማ ነባለሽ 13 እንዳው ካንድ ጀምሮ ሾርት ስለሆነች ትንሽ ስለሆነች ብታነበው ደስ ይለኛል። እሺ በሰዎችና በመላእክት ልሳን ብንናገር ፍቅር ግን ከሌለን እንደሚጮህ ናስ ወይም እንደሚሸዋሸው ጽናጽን ሆኜ ትንቢት ቢኖረኝ ሚስጥርንም ሁሉ እውቀት ሁሉ ባውቅ ተራሮችም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችም ልመግብ ያለኝን ሁሉ ባካፈል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምን ይጠቅመኛል? ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። የማያገባውን አያደርግም፣ የእርሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉንም ተስፋ ያደርጋል፣ በሁሉም ይጸናል። ፍቅር ለዘወትር አይወድቅም፣ ትንቢት ግን ይሻራል፣ ልሳንም ቢሆን ይቀራል፣ እውቀትም ቢሆን ይሻራል። ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነ ቢመጣ ግን ተከፍሎ የነበረችው ይሻራል። ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበረ። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬዋለሁ። ዛሬ በመስታወት በድግዝግዝ እንደምናይ ነን። በዚህ ጊዜ በድንግዝግዝ ታሙ በድግዝግዝ አይደለም፣ በድንግዝግዝ። እሺ ይቅርታ ፓስተር ሶፊ። ዛሬ ግን በመስተዋት በድንግዝግዝ እንደምናይ ነን። በዚያም ጊዜ ግን ፊት ለፊት እናያለን። በመስታወት በልስቲ መስታወት እኮ የናቴ ስም እኮ ነው። ምን ሆናል እኮ በመስታወት በላ። አንተ እኮ እያልክ ያለው ሌላ ተጠራው እኮ ነው ያደግኩት። እሺ በመስታወት በል። እሺ ያው ልጅ ፕሮፌት መልእክትሽን ሴጣን ልኮት ሶፊ ያቆራረጠ ነው መልእክት። ሶፊዬ ቀጥል፣ ተሙዬ ቀጥል፣ ጨርስ። መጨረሻው ላይ ነው ዋናው መልእክት ያለው። ዛሬ ግን በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንድታወቅ አውቃለሁ። ታች ላይ ያለችው አንተኔ ተሸፍነዋለች። 13ቷን አንብብ። ትሸፍነዋለች። ለምን ይሸፍናል? እንዲህ ከሆነ ስልና እምነት፣ ተስፋ፣ ኃይልና ፍቅር እነዚህ ሶስቱ ጸንቶ ይኖራሉ፣ ከነዚህ የሚበልጥ ፍቅር ነው ይላል። ምን ፈለግሽ አሁን? አይደለም ምን ፈለግሽ አሁን? ሂጂ ሶስቱንም። እሺ አሁን ምን ፈለግሽ? ቅዱሳን ፈለግኩ። በቃ ጌታን እውነቴን ነው ፈለግኩ። በቃ
አብራራ። ምንም ማለት ምን አለ መሰለ እዚህ ጋር እጅ ብታሰናክል አለ። እዛ ጋር ደግሞ ዮሐንስ ማነው ማቴዎስ ወንጌል 8 ላይ አይን ብታሰናክል አይንን አውጥተህ ጣል ይላል። እግር ብታሰናክል ቁረጥ ይላል። በዚህ ቃል ትስማማለህ? ነብይ ታው እስማማለሁ። ቴንክ ዩ ፓስተር ሶፊሳ ፊትን አታዙር። አልስማማም ቢል ቃሉ ይፍረድበት። በምኑ ነው መስማማው? እጅ ብታሰናክል እጅን ቆርጠህ ጣልና አንድ እጅ ኖሮ የዘላለም ሕይወት ትወርሳለህ ይላል። እግር ሁለት እግር ከሚኖር ሁለት እግር አሰናክሎ ሁለት እግር ከሚኖር አንዱ እግር ተቆርጦ አንካሳ ሆነ የዘላለም ሕይወት ትወርሳለህ። ተስማማላ? ተስማማም። በዚህ 27 ሚሊዮን ብር እያሰናከለ ነው። እሺ በጣም መልካም ነው። መጽሐፍ ቅዱስ ወይም ሄርሜኔቲክስ አለው፣ ስነ አፈታት አለው። መጽሐፍ ቅዱስን እንደወደድን ቅድም ነው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 አካባቢ አንብቤላችሁ ነበረ ቃል ላይ። ስለዚህ ሰው ወደደ እንዲተረጉመው መጽሐፍ ቅዱስ አያዝም። መጽሐፍ ቅዱስ ምን ለማለት ነው የፈለገው? አየሻል? ያቺ 27 ሚሊዮን ብር እናሰናክላይ ነበር፣ ግን ተወው በቃ። ሶፊ ራሱ ያው ወደ ትርጉሙ ሄደ። እኛ ትርጉሙን ሳንቀበል ቀርተን ነው። ትርጉም የለውም ማለት ነው። ቆይ ይናገር ፓስተር ተሙዬ ይናገር ፓስተር ተናገር፣ እንሰማለን። ለማን የተነገረው? ለምንድን የተነገረው? እንዴት የተነገረው የሚለውን። ስለዚህ አንቺ መጽሐፍ ቅዱስ ለማን የተጻፈው ብለሽ ታምኛለሽ? መጽሐፍ ቅዱስ የተጻፈው ለኛ ለትምህርታችን፣ ለተግሳጻችን፣ ለሰው ልጅ ነው እኮ። ለነማ? ለኔና ለናንተ፣ ለኔና ላንተ፣ ለተሙ፣ ለሌሎቹም ለትምህርት ለተግሳጽ። መጽሐፍ ቅዱስ ስፔሲፊክ አድርጎ አድሬስ የሚያደርጋቸው አሉ። ለማ ነው? አሁን ይሄን እኮ ነው አታሰናክል የሚል እኮ እዛ ቃሉ እኮ አሁን የተናገረ እኮ ነው። ለምን ቀጥ አድርጋ ትመልስ ማለት ነው? ግን ለማን ነው የተነገረው? የተነገረው ሁሉ ለኔ ነው ብለን እንድንል መጽሐፍ ቅዱስ አይደል ወይ? ለማን ነው የተነገረው? ለምሳሌ ብሉይ ኪዳን አንቺን ይመለከትሻል? ብሉይ ኪዳን አዎ ይመለከተኛል። ለምን አይመለከተኝም? ለመሻር አልመጣሁም ይላል እኮ እዚህ ጋር ቃሉ ይናገር የለ እንዴ? ገባኝ። ብሉይ ኪዳን ከማን ጋር ነው እግዚአብሔር ኪዳን ያደረገው? እንዴት ከማን ጋር ነው ኪዳን ያደረገው ማለት? ከየትኛው ህዝብ ጋር ነው? ስለዚህ አንቺ እስራኤላዊ ነሽ? አዎ እስራኤላዊ ነኝ። አዲስ ኪዳንም እስራኤላዊ ነኝ። እስራኤላዊ ነኝ። ያው ፓስተር ይሄ አሁን እስራኤላዊ ነው፣ ለእስራኤል ነው። አዲስ ኪዳን ላለው ነው ቃሉ። ብሉይ ኪዳኑም ይሰራል፣ አዲስ ኪዳኑም ይሰራል። እዚህ ጋር አስቀድም ይኸውልህ ምን አልከኝ? እስራኤላዊ ነሽ ወይ አንቺ? ከእስራኤል ጋር ከሆነ እግዚአብሔር ኪዳን ያደረገው ለምሳሌ እግዚአብሔር የዘጸአት መጽሐፍ ምዕራፍ 20 ቁጥር 14 ጀምሮ 13 ጀምሮ 10ቱ ትእዛዛትን እናያለን። እነዚህ የተሰጡ ህጎች፣ የተደረገው ኪዳን ከማን ጋር ነው ያልኩሽ እኮ ለሰው ልጆች አይደለ? እንደ ሰው አሁን ለምሳሌ ሌሎች ድሮ የነበሩ መጽሐፍ ቅዱስ ላይ የነበሩ ሰዎች በዛን ዘመን የነበሩ አሁን የሉ። ግን ለትምህርታችን ለተግሳጻችን ለእኔና ላንተ እስራኤላውያን የሉም እንዴ? ዛሬ እስራኤላውያን አለን እኮ። ይኸውልህ ክዳኑ እኮ አሁን ክዳኑ እኮ አለ እኮ። ቃሉ እኮ ይሰራል እኮ፣ እኛ ላይ ይሰራል እኮ። እነሱ አሁን አሉ፣ በዚህ ዘመን አሉ። ትላንትና እነ ሙሴን አሉ። እሺ እስራኤላውያን ከሙሴ ጋር የነበሩ አሉ። አሁን እስራኤላውያንማ አሉ። አትግባ ቆይ አንዴ። እስራኤላውያን ዛሬ አሉ። በጣም ቀለል ያለ ጥያቄ ነው የጠየኩሽ። አዲስ ኪዳን እግዚአብሔር ከማን ጋር ነው ያደረገው? ኪዳኑ ከማን ጋር ነው የተፈጸመው? አዲስ ኪዳን ከሰው ጋር ነው ቃል ኪዳን ያደረገው ከኛ ጋር። ስለ አዲስ ኪዳን አልሄድኩም እኔ። አሁን ስለ ብሉይ ኪዳን ነው የጠየኩሽ። ኪዳን ማለት ውል ነው አይደለ? ሁለት ሰዎች
የሚገቡት ኪዳን ውል ማለት ነው አይደለ? ያ ኪዳን ከማጋ ነው እግዚአብሔር ያደረገው ነው የጠየኩሽ። እግዚአብሔር ኪዳን የሚያደርገው ከሰው ጋር እኮ ነው ሶፊ። ከሰው ጋር ነው። ጥሩ ነው። ከምን አይነት ሰው ጋር? ከነማጋ? እንዴት ከነማን ጋር እኮ? እነዛ ሰዎች እነማን ናቸው? እስራኤላውያን። እስራኤላውያን ከሆኑ አንቺ እስራኤላዊ ነሽ ወይ? እኔ እግዚአብሔር ልጅ ነኝ። ያው እስራኤል ነኝ። ያው በቃ ነኝ። ቃሉ እንደሚለኝ ነኝ። እኔ ቃሉ እንደሚለኝ ነኝ። አንቺ አሁን እስራኤላዊ ነሽ? አዎ ቃሉ ያለኝ ነኝ። እኔ ቃሉ ያለኝ ነኝ። የቱ ጋር ነው? እኔ እግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። ይኸውልህ ለእስራኤል የተጻፈው ቃል ለእኔ ይሰራል። እኔ አሁን ለአንቺ ይሰራል ለአንቺ አይሰራም የሚል ካፌ ወጥቷል። ነብይት ከሰማሽኝ? አልወጣም። እኔና ተመስገን የጌታ ልጅ ውል አደረግን። ኪዳን ገባን ሁለታችን። አንቺ እንዴት ነው ተመስገንን የምትሆኚው ወይም እኔን የምትሆኚው? እኔ ከተመስገን ጋር ነው ውል ያደረኩት። ከዛ እኔና ተመስገን ውላችን ላይ ህግጋቶች አሉ። ይሄን ያደረገ 10,000 ብር ይቀጣል፣ ይሄን ያደረገ 100,000 ብር ያገኛል የሚል ውል አለን። ውል ውስጥ ደግሞ ህግ አለ። ከየት መተሽ ነው አንቺ አሁን እኔ ተመስገን ነኝ ማለት ትችያለሽ? አሁን አንተ እኔ አሁን ቃሉ የጠየቁትን ቃል እጅ ብታሰናከል እጅ ቆርጠ ጣላት የሚለው ቃል ወስድ። አሁን አንተ እኔ አንድ ነገር ሳወራ ከምንጩ ነው የማወራው። አሁን የጠየኩሽ በተመስገን ቦታ ነሽ ወይ አንቺ? እንዴት በተመስገን ቦታ እንዴት ሊሆን ይችላለሁ እኮ? ታዲያ እንዴት እስራኤላዊ ነኝ አልሽ? ታዲያ አሁን እኮ አንቺ እንደሱ እኔ እስራኤላዊ ነኝ። ለምሳሌ ለእነ አብርሃም የተነገረው ቃል አሁን እኔም የሰበኩ ነው፣ እኔም የሰማው ነው፣ አንተም የሰማነ ቃሉ ይሰበካል። ቃሉ አልተሻረም። ብሉይ ኪዳንም አዲስ ኪዳንም ስለሚሰራ በዚህን ሰዓት ማለት ነው የተገለበጠ ቃል የለም። መጽሐፍ ቅዱስሽ ላይ ግቢ። እሺ ዘጸአትን መጽሐፍ አውጪ። ዘጸአት ስንት? 20 ጎሽ እሱ ነው የምፈልገው እኔ። ዘጸአት 20 ቁጥር 6 ጀምሮ ከቁጥር 1 ጀምሮ እግዚአብሔርም ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ። ማን ነው ከግብፅ ምድር ከባርነት ቤት የወጣ ማን ነው? የእስራኤል ልጆች ናቸው ሶፊ፣ የእስራኤል ልጆች ናቸው። አሪፍ። በቃ ቁጥር 3 ከኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ እየሰማ ተመስገን። የማናቸውንም ምሳሌ ተመስገን የሰማ ነው። ቀጥል። የሰማ እኮ ነው ያዳመጠ ነው። እሺ ከምድር በታች እንድትዳኘን ብዬ ነው ሁለታችንን። ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። ምን ይላል? የተቀረጸው ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና። የእግዚአብሔርን የአምላክን ስም በከንቱ አትጥራ። የእግዚአብሔርን ስም በከንቱ የሚጠራ ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ስራ፣ ተግባርህንም ሁሉ አድርግ። 7ኛውን ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆች ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር በ6 ቀን ሰማይና ምድርን ባህርን ያለባቸውን ሁሉ ፈጥሮ በ7ኛው ቀን ባርኮታል፣ ቀድሶታል።
ከዛ እንዲህ ይላል ልደትን አትገባው። እስኪ ዳድ ይቅርታ ልደት አታስገባውም እንዴ? ራስህ ሞዴሬተር ነኝ እንዴ? ለካ ይቅርታ። ሰላም መሰለችም እንዴ? ፓፓ ቀጥል። ይቅርታ በጣም ስላቋረጥ። ከዛ በኋላ አባትና እናትን አክብር፣ እግዚአብሔር አምላክ በሚሰጥ ምድር እድሜ እንዲረዝም፣ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ እንደዚህ ብሎ ይናገራል። ይሄ ቃል ለማን የተጻፈው ነው? ለማን ነው ይሄ ህግ ለማን የተሰጠው? ለእስራኤላውያን ልጆች፣ ለእስራኤል ልጆች ናቸው በምድረ በዳ ለነበሩ። በጣም ጥሩ። ታዲያ አንቺ ከየት መተሽ ነው? እስራኤላዊ ነሽ ወይስ እንዴት ነው እዚህ ጋር የገባሽው አንቺ? እኔ እግዚአብሔር ልጅ ነኝ እኮ በልጁ በኢየሱስ ክርስቶስ ያመንኩ። እኔ የእግዚአብሔር ልጅ አይደለሽም መቻልኩኝ። አይ ምን ለማለት ፈልጌ ነው? መጀመሪያ አልገባኝም። አንተ የምትል ምን ለማለት ፈልጌ ነው? ወደዚህ አመጣኸኝ። ቀላል ጥያቄ። እሺ አንቺ ኢትዮጵያዊ ነሽ እስራኤላዊ ነሽ? ኢትዮጵያዊ ነሽ እስራኤላዊ ነሽ? እኔ ኢትዮጵያዊ ነኝ እንጂ። ታዲያ ለምንድን ነው እስራኤላዊ ነኝ እያልሽኝ ነው እኮ? አይ ሶፊ ይሄ አሁን ሆኖ ነው የምታጣመመው። እግዚአብሔር ምሕረት ያርግልኝ። ፕሮፌት እንደ ወረደ እግዚአብሔር ቃል ሰብከን እዚህ ያሉት እንደው ተምሮ መልክ። በእርግጥ አሁን ያነበብከው ቃል እጅግ በጣም ይወደድ ቃል ነው። ጌታን እንደው ብትጨርሰው ደስ ይለኛል። አትግደል፣ አታመንዝር፣ አትስረቅ የሚለው ቀጥለ ብትሄደው ጥሩ ነው። ብትጨርሰውና ዳዲ መጽሐፉን ስለማን እንደተሰጠ አወቀች ነገረችክ? እኔ እሷን ነገር ማወቅ ፈልግ ነበር። ቆይ ሞከርኩኝ እኮ አም ትራይንግ እኮ ስለሱ። ፕሮፌት መጽሐፍ ቅዱሱ ለእነማን ተሰጠ? ይሄ መጽሐፍ ቅዱስ ውጪ ይሏታል። ታች ላይ ወደ ሉጣ ቃል ስሰብክ ነው የምወጣው። እያንዳንዱ ወሬ ሳቋርጣችሁ ውጡ። ወሬ የለም፣ ቃል ስሙ ቁጭ ብላችሁ። ከይቅርታ ጋር ፕሮፌትስ ማወቅ እፈልጋለሁ። ይኸውልህ እኔ ከላይ ጀምሬ ላንብብልህ። ተሙዬ አንተም አታጣምም። እግዚአብሔር ሰው አረን ያላጣምም። ጠማማ መንፈስ ከእናንተ ሰፈርም ወገውት ነቀል። እድል ቢሰጠኝ አንድ ጥያቄ በጠይቅ ፕሮፌት ጋር ትንሽ ልጨርስ። በዚያችም ሰዓትም ደቀ መዛሙርቱ ወደ ኢየሱስን ቀረቡ። በመንግስተ ሰማይ ከሁሉ የሚበልጥ ማን ነው አሉት ይላል። ቀርቦ ነው ያሉት። ከመንግስተ ሰማያት ከሁሉን የሚበልጥ ማን ነው ብሎ ማንን ጠየቁ? ኢየሱስን ጠየቁ። ማናቸው? ደቀ መዛሙርቶቹ የኢየሱስ ተማሪ ነኝ የሚሉ ማለት ነው። ተጠያቂው ማን ነው? ኢየሱስ ነው። ኢየሱስን ይጠይቁታል። እነሱ አዋቂ ነው ማለት ነው። ዛሬ ጩጩ አንቺ ጋር ናት። አስጨርስ። አንተ ደግሞ አስጨርስ። ልጅሽ አንቺ ጋር ናት። ተዋት በእናትህ፣ እሷን ተዋት። አስተኛት ለመሰይ ችግር የለም። ተሙችን አንተ ዳር አትበል። ተው እኔ ላውራ። መጽሐፍ ቅዱስ ቆይ እሺ፣ በቃ ላስረዳሽ። እሺ በቃ በጥቅሉ እኔ ምንም አታስረዳኝም። ይሄን እኔ ልንገርክ። ይሄ መጽሐፍ ቅዱስ ነው ፕሮፌት። ቆይ አንድ ጊዜ ይሄ መጽሐፍ ቅዱስ ነው። በቃ ይሄ መጽሐፍ ቅዱስ ለነማን ተሰጠ? እንደዚሁ ለነማን ተሰጠ መጽሐፍ ቅዱሱ? ለእኔና ለአንተ ነዋ። ለእኔ ማን ተሰጠ ማለት? ይሄ መጽሐፍ ቅዱስ እኮ እኔ ጋር እናንተ ጋር ነው እኮ ያለው እኮ እንድንማረው ታውቀን እንድናስተምረው። አልገባኝ። ለማን ይሰጣል መጽሐፍ ቅዱሱ? ባለቤት ተብሎ የተሰጠው ለነማን ነው? ባለቤት ብሎ የተሰጠው ለነማን ነው? ወይ ደግሞ እሺ ቀለል ላድርግልሽ፣ ላቅልልላት። እዚህ መጽሐፍ መንፈስ የተመታ በእውነት ልቀቃቸው። አይምሯቸው ምታታ ትክፉ እግዚአብሔር ይምታው። በእውነት አጣማሚ መንፈስ፣ ተባባሪ መንፈስ በዛ ሲያጣም ይሄኛው ይቀበል፣ ይሄኛው ሲቀበል እዛ ጋር ይዞራል። መትቼዋለሁ። ጌታ ምስክሬ። ማንን የመታሸው? እኔን ነው ተመስገንን ነው? አንተ ጀርባ ላይ ያለው ተሙ ጀርባ ላይ ያለው የሚያጣምመው መትቻለሁ። በአጠቃላይ በጌታ በኢየሱስ ስም። ጀርባ እየፈለገ ነው ነገር ሌላ። ኧረ እኔ ጋ ሶፋ ነው ያለው፣ ተደግፍ ያለው። የሚመታኝ አይደለም የሚያሳርፈኝ ነው።
አረ የሚመታ መንፈሱ ይመታ። አንተንማ የሚመታ የለም። አንተማ የክርስቶስ ኢየሱስ ውድ ልጅ ነህ እኮ። አልገባኝም። እሺ አሁን ቀለል አድርገህ ጠይቅ አዳድ። ጥያቄ አይደለም። አሁን እዚህ ጋር አላስኬድ ብላችሁኛል እኮ። ይሄን ቃል ስሙ። እሺ ይሄን ቃል ስሙ። ባይዋጥላችሁ ስሙ። አስቴርን ጥያቄ አንጠይቃትም። እኔ አስቴርን ጥያቄ ልጠይቃት አይደለም እዚህ የገባችው ወዳጃችን ናት ልታወራ። ስለዚህ ከዛ አንጻር አስትዬ መጽሐፍ ቅዱሱ ማንን ነው አድሬስ የሚያደርገው ነው? መጽሐፍ ቅዱሱ ኢየሱስን ዋናው ኢየሱስ መጽሐፍ ቅዱስ ራሱ እኮ ጌታ እኮ ነው አይደል እንዴ? ስለዚህ እዛ ውስጥ ያለው ቃሉ አልገባኝም። ለሰው ልጅ እኮ ነው የተጻፈው። ይቅርታ አሁን አልቻልኩም። ይቅርታ ጣልቃ ስለገባሁ መጽሐፍ ቅዱስ ጌታ ነው ስትሰማው የተገኘ እኮ ከመጽሐፍ ቅዱስ ነው እኮ። ይቅርታ መጽሐፍ ቅዱስ ጌታ ነው ያልሽው። ስለዚህ መጽሐፍ ቅዱስን አሁን እናንተ ልትከፋፍሉ ባጭሩ መጽሐፍ ቅዱስን ማን ነው የሰጠው ፕሮፌት ብሎ መጠየቅ ይቀላል። ይሄ እጁ ላይ ያሉትን መጽሐፍ ቅዱስ 39 የብሉይ ኪዳን 27 የአዲስ ኪዳን ብሎ እንዲያሰማምሮ ይሄ ነው። እሱ ምንም እሱ አሁን ያጨቃጭቀን አይደለም እኮ እሱን አይደለም። ዋናውን ውስጥ ያለው መልእክቱን እንትን የሸፈናችሁ ላይ ያለው ቆዳ ላይ ያለው ልታስቆጥሩ ኧረ እናንተ ውይ በቃ እናንተ አሁን ያልተማረ ሰው ብታገኙ እንዴት ልታደርጉ ነው? ታኮ ጫማ አድርጎ ነው እናንተ ጋር የሚዞረው አውሬው። ይመታ። አንድ ክፍል እንዳነብ ይፈቀድልኝ። አይን አታነብም። እሷ ትጨርስ ነብይ ትጨርስ። አንደኛ ሰይጣን ታኮ ጫማ አድርጎ እየዞረባችሁ ነው ብላለች። በእንግሊዝኛው ሂል ማለት ነው። ሂል ጫማ አድርጎ ነው የሚዞረው። እና በተቻለ አቅም አንተ ሰይጣን ፍላት ሁንልኝ። ሂል እኔ ኪሎዬ አይሆንም ለሂል እና ኧረ እኔም አልችልም። አንተም ትረዝማለህ በዚህ ቁመት ላይ። እሺ ሱፍ አድርጎ ልበል በሉ ደህና ደሩ። እናቴ ብተኛ ይሻለ። ሶፊ እወድሃለሁ። በቃ ደህና ደሩ። ካቴ እንጂ አንብቤ ቃዩ ቃሉማ ፕሮፌቱ እኮ ኒውት አላረገም እንዴ? አንድ ይፈቀድልኝ። ከዛ ምን ይላል መሰለ ሶፊዬ፣ በደንብ ስሙ። እዚህ ጋር ያላችሁ በጌታ አረ ቃል ስሙ፣ በጌታ በኢየሱስ ስም አረ ቃል ስሙ። ትነግሪኝ እኮ አሁን ቃል እኮ አሰከርሽው ቃሉን ራሱ። አረ ስከር አንተ ራሱ እግዚአብሔር አንተ ላይ ያለው ፕሮፌት ወዷለሁ። እኔናው ሊያስበኝ ነው በምሽት ጌታ ሆይ እንለየው ቢያንስ። ፕሮፌት አንድ ኒውት አርግና እኔ እወጣላለሁ፣ ችግር የለውም። አረ ኒውት አርግ። ሰው ምን ይለናል? አንተ ፕሮፌት እኔ ፕሮፌት እዚህ ጋር ተባላል። አረ ተው፣ እዚህ ያለው ህዝብ ፕሮፌት አይወድም። ዝጋው። ቃላቶጅም እንደ አንቺ አረ በእናትህ አንዴ እኔ ልጨርስ እኮ ሆናል። አንድ ደቂቃ ብቻ ይኸውልሽ መጽሐፍ ቅዱስ። እሺ ዘማን ይባረክ። ለማንኛውም ደህና ደሩ ሶፊዬ፣ ቻው። ለምን እንገርሽ እንጂ ኤፌሶን 11 ላይ እንደዚህ ይላል። ፕሮፌት ነው ይኸውልሽ፣ እንደዚህ ይላል። እቺን ቃል ስማ። እታቸው ነው ሰማለ፣ ችግር የለውም። እሺ ቀጥል። እሺ እንዲህ ላንብበው። ጳውሎስ እንዲህ ይላል ኤፌሶን 2:11 ላይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል አለና እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው። እነዚህ ሁለት ሰዎች እነማን ናቸው የሚለውን በደንብ ለይተሽ ማወቅ ይኖርብሻል። አንደኛው ሰው እስራኤላዊ ወይንም አይሁዳዊ ነው። ሁለተኛው ሰው አሕዛብ ነው። አሕዛብ ከእግዚአብሔር ተለይቶ የነበረ ከኪዳን ውጭ የነበረ ለተስፋውም ቃል ሩቅና እንግዳ የነበረ ነው። ክርስቶስ ኢየሱስ መጥቶ ከሞተ በኋላ ግን አሁን አይሁድም አሕዛብም ወንድም ሴትም ባሪያም ጨዋም የለም ብሎ ክርስቶስ በስጋው በሞቱ ሁለቱን አንድ አደረገ። ያቺ አንድ የሆነችው ደግሞ ቤተክርስቲያን ትባላለች። ስለዚህ አሕዛቡም አይሁዱም መጥቶ በክርስቶስ ኢየሱስ ሲያምን አንድ ሰው ይሆናል። ሌላ ሁለተኛው ክፍል ምናልባት ከዚህ ጋር
ኤፌሶን ምዕራፍ 9 እነሱ እንደማን እንደሆኑ ይነግረናል። እችን አንብቤ ያቆማለሁ። ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ እስራኤላውያን ልጅነትም ክብርም ኪዳንም የሕግ መሰጠትም የመቅደስ ሥርዓትም የተስፋ ቃላት ለእነርሱ ናቸው እንጂ ለእኛ ለአሕዛብ አይደለም። እስራኤል ወይንም አይሁድ ከተቀረው ዓለም በእግዚአብሔር የተመረጠ የመጀመሪያ ኪዳን የነበረው የመጀመሪያ ልጅነት የነበረው ማህበረሰብ ሲሆን ከዛ ውጭ ያለን እኛ አሕዛብ እንባላለን። ስለዚህ ፕሮፌት አንቺ እስራኤላዊ አይደለሽም፣ ምናልባት የአብርሃምን ነው የምታስቢው። በአብርሃም እምነት በኩል ልጆች ስለመሆናችን የሚናገረው እሱ ሌላ ታሪክ ነው። ስለዚህ ይሄንን ቢያንስ ብትለይ ጥሩ ነው። አንቺ እስራኤላዊ አይደለሽም፣ ሕግ ለአንቺ አልተሰጥም ለማለት ነው። ከሰማች ፕሮፌት ከሰማች አላውቅም፣ ግን ታች ላይ ትኖራለች ብዬ አስባለሁ። አናድድ ቃል 5 ሚሊዮኑ ነገር ነው ትንሽ። እኔ አሁን ሶፊ ሄደ እኮ አይ ኦልሞስት እዛ ውስጥ የኔው ራሱ ድርሻ ስላለበት ችግር የለውም። ወንጌላዊ ሰላም ብያለሁ ወይስ ፕሮፌት ነው የሚቀድመው? ፕሮፌት ይቀድማል። ፕሮፌት ሰላም ብያለሁ። ሰላም ጤና ይስጥልኝ። መስገን እንዴት ነህ? ሁሉ ሰላም? ፓስተር እስኪመጣ ድረስ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሰላም ነህ? ወዳጅ አለው እግዚአብሔር ሁሉ ሰላም። እንዴት ነው አገልግሎት? እግዚአብሔር ይባረክ። አገልግሎት ሰላም ነው። የት ነው እያገለገልክ ያለው ፕሮፌት? እያገለገልኩኝ ያለው ወደ ደቡብ ወደ ኢትዮጵያ ወደ ደቡብ ኢትዮጵያ ወላይታ ካወቀው አንዴ ነው የማውቀው። አንዴ ሁለቴ ሄጄበታለሁ ከተማው። እዛ የቸርች ነው የምታገለግለው? ሙሉወንጌል በዛ ነው በነቢያት ነው የምታገለግለው? ሙሉወንጌል በሶላ ታምናለች እንዴ? ለምን አታምንም? እስከ 5ቱ ሶላዎች ምን ብላ ነው የምታስተምረው? ኦኬ በ5 ኦፊሶች 5ቱ ሶላዎች ምንድን ናቸው? ነቢይነት፣ አስተማሪነት፣ ወንጌል ሰባኪነት። ቆይ እንትን መሰለኝ ኔትወርክ ጥሩ አይደለም። ቆይ ነቢይ ዳደሙ 4 ተጠርተሃል። ቆይ ኔትወርክ ተበላሽቷል። ነቢይ የትኛው ነው የሚሆነው? መጥቻለሁ። እሺ ቆይ ቀጥል። ኔትወርኩ ይሰራል እኮ 5 1 ይቀራል። ኧረ አይሰራም፣ ተበላሽቷል። ወይ ሶፊ ኔትወርክ ተበላሽቷል፣ አትወጣም። ኔትወርኩን ብያለ እየሰማሁት ነው። ኩር የሚል ድምፅ አለው። አወጣጡ ደስ ይላል። እንደዚህ ቢወጣ ይሻላል። ልብሴን ቀይሬ እስክመጣ ምን ውስጥ ገባችሁ? ደግነት በዛ ሶፊ እግዚአብሔር። አይ እኔ ምን ውስጥ ገቡ ብዬ ነው እንትን ደርሼ ስመጣ ኔትወርኩ ጭልው ይላል። ከዛ እኔ ምንድነው ብዬ እኮ ነው የመጣሁት። አንድ ሲቀር አስወጣው።
አንድ ሲቀረው አስወጣው። እንዴ እኔ ደግሞ ምን ከመቼው ምን ውስጥ ደረሳችሁ? ያው አንተ እስክትመጣ ብዬ ነበር እኮ ትምህርት ላይ። ሶፊ እኔ መች ነው ዲቫይን ሾው ላይ የሚቀርበው ኢንተርቪው የሚደረገው? ዳኒ ኤኒ ታይም ፕሮፌት ዳኒ እየተኛ ነው እንዴ? ኧረ አልተኛውም። ምን መኝታ አለ ስታስተኛው አይደል? ግን አስታወስከኝ ሶፊ፣ ዛሬ ክፍት መድረክ ስለሆነ አስታወስከኝ። የት? ቆይ ላስታውስህ። ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን ተመልሰናል። ዛሬ እንግዲህ በቀን አይደለም የተገናኘ ነው፣ አሁን ሌሊት ነው። በኢትዮጵያ ሰዓት አቆጣጠር 6:48 ወይንም ለ7 ሰዓት 10 ጉዳይ ላይ እንገኛለን። 595 ሰዎች በድጋሚ ሰላም ብለናችኋል። አብራችሁን ቆዩ። መንፈሳዊ ነገሮችን እናነሳለን፣ እንማማራለን። መልካም ጊዜ ይሁንላችሁ። ተመስገን ዘማሪ እንዲሁም ደግሞ ሌሎችም እነ ከንቲባው ሌላ ወንድሞችም አብረውን አሉ። በድጋሚ አብረን እንቆይ። መልካም ምሽት ይሁንላችሁ። እኮ በቃ ውጣ በቃ አስታውሻለሁ። ድምፁ ድማ በደንብ አስታውሻለሁ። አላስታወሰም። አብረን እንቆይ ነው ያልኩት ሶፊ። አብረን እንቆይ ነው ያልከው? እሺ ከሆነ ደህና ደሩ ብለህ ከተቀምጠ ከሆነ ብዬ እኮ ነው። ፓስተር ሰላም በለው እስኪ ዳዳ አንድ ጊዜ። እሺ በለው ፓስተር ሰላም ብያለሁ። ፕሮፊት የማስታወቂያ ሰው መሆን ፈልገህ ነው ወይስ ሌላ የተለየ ሚሽን አለ? ምናልባት ሙያዊ አስተያየት እንዲሰጥ ብዬ ነው። እኔ ኪነ ጥበቡ ላይ ስለሆንኩኝ ከቅንነት ካለ እንሰራለን። አይ ስራውን እንኳ በሂደት ሲኖር ነው። ግን ከዛ በፊት አስተያየት ከፈለክ ነው ያልኩ ወይስ እንዲያውቅ ብቻ ነው? ደስ ይለኛል፣ አስተያየት በጣም ደስ ይለኛል። ያ እንግዲህ ኢትዮጵያ ውስጥ ትልቁ እንትን በልምድ ነው ማለት በዩኒቨርሲቲ ደረጃ ምናምን ገባለው እናሻሽላለው ምናምን እሱ አይሰራም። ያው እዚህ ቤት ያው ትንሽ ስም መጥቀስ አይፈለግም እንጂ የልምድ ማስታወቂያ የሚሰሩት እንደነ ሰራዊት አይነቶቹ ናቸው። ዛሬ ፒኤችዲ ቤት አንተ ግን ከንቲባው እዚህ ቤት ስም መጥራት አይፈቀድም። አይጠቀስም። ግን እንትኑ ነው እኮ ምሳሌውን ነው። በክፉ አልጠራውም እኮ ሶፊ አታስብ። ማስታወቂያ በልምድ ነው የሚሰራው። ይሄ እኮ ፋክት ነው። እሺ ካልክ እሺ በቃ ዝሮ ቃላቱን ያፍቱ አርቲኩሌት አድርግ በደንብ ቀስ ብለህ ተናገር። ተመሰጥ። ዝም ብለህ መመሰጥ አለ አይደለ? ቢገጥምም አውት ኦፍ ኮንቴክስት ቢሆንም ባይሆንም ዝም ብለህ ተመሰጥ። አዋቂ ለመሆን ሞክር። ተገረም። በቃ ያኔ ፎሎወር ይኖርካል ማለት ነው። ሞር ፕሮፌሽናል የሆነውን አውትሉክ ደግሞ እነግርሃለሁ። እና ምን አሰብክ? ፓስተር ነው ፓስተርን አውራሽ አውሮ ከፓስተር ጋር እሺ። ፓስተር ሰላም ብያለሁ። ፓስተር ተሙ ምንድነው የምትሉኝ? ይሄ በ13 ዓመቴ ስጠመቅ የነበረው ነው እንድታዩት ያክል ነው። እኔ በዚህ ጊዜ ራሱ ተረበየላቸው ነበር። ፓስተር አልሰማም ዳድ ኔትወርክ ጥሩ አይደለም። ፓስተር አርጃ አቤት ጤና ይስጥልኝ። ሰላም ነው? ፓስተር ነህ አይደል? አዎ ሰላም ነው፣ ጌታ ይመስገን። ማን ነው ይሄንን የጻፈልህ ፓስተር የሚለውን? እንደስ አሁን ይሄ ፓስና ትሪ ነው የሚለው ማን ነው የጻፈልህ? እኔ ራሴ ነው። ተምረሃል?
ተምረሃል ወይ? ያልተማረ ፓስተር አይሁን አለ። እኔ አላልኩም ተምረሃል ወይ ነው ጥያቄ ነው ፓስተር። እኔ ለራሴ የሚበቃው ያህል ተምሬያለሁ። ተምረህ እንደዚህ ከሆነ ባትማር እንዴት ሊሆን ነው? ባትማር እንዴት ልትሆን ነው? እንዴት ባትማር? አሃ እንዴት ነው የጻፍከው? ይሄ እኮ ፓስትሪ ነው የሚለው ነው። ለእኔ በሚገባው መልክ ጽፍ ያለው። አሃ ለአንተ እኮ አይደለም ፕሮፋይል ላይ ሲጻፍ ለሚያነበው ሰው ነው እንጂ የምጽፈው። ለአንተማ የራስን ጽሁፍ እያነበብክ ነው እንዴ ራስህን የምጠራው? አንተ ራስን ስጠራው ፓስትሪ አርጃ ብለህ ነው እንዴ? እሺ በምንድን ነው ፓስተር አርጃ አልከኝ? ያው መጽሐፍ ቅዱስ ስለያዝክ ፓስተር ለማለት ፈልገህ ከሆነ ብዬ ነው። በቀንነት እንደሱ ልረዳህ ብዬ ነው የጠራሁት እኔ። በቃ እንደዛው በቃ እንደተረዳው በለው። እሺ በቃ ተረድቻለሁ። ከየት ቸርች ነው ፓስተር? እኔ በወንጌል አሸናፊ ቦታ ለማቀብ ቤተክርስቲያን ቸርች ነው። ባለራዕይ ነህ? አይ ባለራዕይ ስር የሚሰራው ነኝ። የት ስር? ባለራዕይ ሳይሆን ባለራዕይ ስር የሚሰራው ነኝ። በቸርቿ ውስጥ የሚሰራው ፓስተር ነኝ። ኦኬ ምንድን ነው የስራ ድርሻ? ስራው የምታደርገው ምንድን ነው የምታደርገው? እግዚአብሔር ለቤተ ክርስቲያን የሰጡት መንጎችን አስተምራለሁ። የቻልኩ ያሉም ደግሞ እመግባለሁ ማለት የመጽሐፍ ቅዱስ። ኦኬ ማን ነው የሚያንኮራፋው? የት የሚያንኮራፋ አለ? አጠገብ የተኛ ያለው ሰው ስላለ። አንተ አጠገብ ነው የሚያንኮራፉት? እንዴት ነው እንቅልፍ የሚወስድ ነው? በሱ ምክንያት ነው የገባው ላይቭ ከመሻ አላስተኛ ብለው ነው? ኧረ ለራስ ማግባት ስለፈለኩ ገባው። እንግዲህ የምማረው ነገር ካለ አጋጣሚ ልማር ነው። እና አሁን እንደዚህ እያሉብህ ትተኛለህ? አይ ችግር የለም እኮ ምን። እኔ አሁን ይቸግረኛል። ሰው ካንኮራፋ እንቅልፍ አይዘኝም። ወይ ደግሞ ካንኮራፉም ወይ ቀድሜ መተኛት ነው ያለብኝ ሳልሰማቸው። አይ እኔ ደግሞ ያው ትንሽ ቆያለሁ። ታጋሽ ነው ማለት ነው። በጣም ትንሽ ቆያለሁ። አይዞ ለማንኛውም የሚያልፈው ሶፊ፣ ምክንያቱም እያንኮራፋ እያለ ሌላ ጣቢያ ቢደበላልቅ አንደኛ ለተኛው ሰው ነፃነቱን መጋፋት ነው። ምክንያቱም ሊፈሳ ይችላል ምናምን። ስለዚህ ቢዘጋው ደስ ይለኛል። ቢፈሳ ወይ እናንተ ጋር አይደርስም። እኔ ነኝ እኔ አሁን ግን እዚህ ሀገር እየተለመደ ያለ ነገር ይሄ ፍሪደም ኦፍ ስፒች በጣም ኤክሰርሳይዝ እየተደረገ ነው እና መቀያየምም የለም። ደስ ይላል። አሁን አንተ እሱ ነፃነቱን ለመፍታት ሲል ወደ እናንተ ጋር አይደርስም። በቃ አሁን እንደዚህ የተከባበረ በመከባበር ነው የምትነጋገሩት። ደስ ይላል። ደስ ይላል። አይ እኔ ፈሳ ተኛ ችግር የለም። እኔ ነኝ የሚችለው። ያው እናንተ ጋር መቼስ አይደርስም። ስለዚህ ቢያንኮራፍ ፈሳ ምንም ቢልስ ገላብጥም እኔ ጋር ነው ያለው። እኔ ነኝ ከእናንተ ጋር ያወራው ያለው። ያው ሰውየው ሄዷል። ሶስተኛው ዓለም ሄዷል። እዚህ
ነበር ዛሬ ነው ያለቀው እና በእውቀቱ ስዩም ጋር ነበርኩኝ። ዝም የስግጥ ፍምስ ብዬ አልተዘጋጀውም እና መድረክ መሪው ለገጣሚያን ብቻ ነው እድል የሚሰጥ እና እኔ ግጥም አለኝ አልኩት በእውቀቱ ስለባደንቀው ዝም ብዬ ከዛ ገባውና ዝም ብዬ ኮሜዲ ፈጠርኩኝና ለዛ ለኮሜዲ ነው ወንድሜ። ግን ቅድም እንዳለህ ሞጣ ቢሆን ሌላ ነገር ነበር የሚልህ። ያው ፓስተር ሶፊ የዋህ ስለሆነ ያው ቀስ ብሎ አስተካክለው ብሎሃል። ፓስተር የሚለው አንደኛ ፓስታም ይመስላል፣ ፓስት ትሪ ነው፣ ፓስትሪ የሆነ ብቻ ብዙ አይነት ትርጉም ነው ያለው እና ወይም ቅንነት ጥሩ እያለ እንደው ከይቅርታ ጋር ትንሽ ሾክ ታረጋለህ ለሌላው ሰው ማለት በተሏን አስተካክል ነው። እንደዚህ ስቅስቅ የሚያደርግ መንኮራፋት ይገርማል። ትዕግስትህ አሁን እዚህ ከተነገረው ነገር አሁንም እያሳለፍከው ያለው ነገር አይበልጥም። ትዕግስትህ በጣም ደስ ይላል። ግድ ይላል። አንተ ወደዚህ ወደ መንፈሳዊ ዓለም ስትመጣ ከዚህ የበለጠ ነገር አለ አይደለም? እውነት ነው። ይሄንን ከታገስ የትኛውም ነገር ሰው ሊናገር ምንም ውጪ ግን ከሰው ጋር አትጣላም። በእርግጠኝነት ሰው አትቀየምም። እኔ እስከገባኝ አይደል? እኔ ምን አጣለኝ? ምክንያቱም አሁን እኮ የምንጣላበት ይሄንን ግን ብትጣላ አሁን ነው አጠገብ ያለውን ሰውዬ ነው የምትጣላው። ብትጣላማ በቃ አንተ እንደማትጣላ ይሄንን ከታገስክ ገባኝ እኮ። ግድ ነው በቃ አሁን እኮ እዚህ ዓለም ላይ ወደዚህ ስትመጣ እኮ እንደ ግዴታ ነው በቃ ወደዚህ ስትመጣ ሁሉንም የመቻል አቅም ሊኖር ይገባል። በቃ የሆነ ሰዓት ግን ወደ ላይ ወጥቷል። የሆነ ሰዓት ወደ ላይ ወጣ አሁን ሲያንኮራፋ። ያው አንዳንድ የሚተኛ ሰው እኮ ሆነ። ስንት ዓመት ነው ከዚህ ሰውዬ ጋር? ሁላችሁም ሰላም አደሩልኝ። እግዚአብሔር ያክብርልኝ። እሺ ዲያቆን ችግር የለም። ስንት ዓመት ነው አብራችሁ የኖራችሁት ከዚህ ሰውዬ ጋር ማስተር? አይ ከዚህ ሰውዬውማ እኔ ዛሬ እንግዳ ነው። አጋጣሚ ቸርች ለማገልገል በመጣበት እንግዳ ነው እንዴ? እንግዳስ ከሆነ አንድ ቀን የማይቻል ነገር የለም። አይ ችግር የለም። እኔ ያው እንግዲህ የቸርች ፓስተር እስከሆንኩ ድረስ ብዙ አይነት ሰዎች ይገጥሙኛል። በጣም ማለት ከዚህ ባሰ የሚገጥሙ ነገር አለ? ኧረ በጣም ያው አሁን ምን ስንት ነገር አለ ቸርች ውስጥ ብዙ ነገር አለ አይደለም? አሁን ማውራት አንፈልግም። ብዙ ሰዎች የሚያዳምጡ ሰዎች አሉ። ይሄ ነው ማለት አስፈልግም። ያን ሁሉም ደግሞ የመቻል አቅም መኖር አለበት። እውነት ነው። ላያስችል በነገራችን ይቅርታ ያው ፊደሉ ብቻ ሳይሆን አማርኛውም ትንሽ ቆልጠብ ይላል። ወደ ደቡብ ነው ትንሽ ገባ ስለምል ያው ግልጽ ነኝ።